ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አንዳፍታ ቤተሰቦች እንደምናላችሁ እነሆ አንዳፍታችን ተጀምሯል። በቅድሚያ ዋና ጉዳዮችን እናስቃኛችሁ። የመጀመሪያ ጉዳያችን ጠቅላይ ሚኒስትር አብይ አህመድ ዛሬ በብሔር ብሔረሰቦች ቀን መድረክ ላይ ባደረጉት ንግግር ጠላቶቻችንን ተራ በተራ እናራግፋቸዋለን ብለዋል። ጠቅላይ ሚኒስትሩ ጠላቶቻችንን እናራግፋቸዋለን ሲሉ እነማን ነው ምንስ ማለታቸው ነው የሚለውን ጉዳይ እንመለከታለን። ከዚሁ ጋር በተገናኘ ኤርትራ ደግሞ ተዳክመዋል አቅም የላቸውም የሚለውን ጉዳይ አንቀበልም አንደፈርም የሚል ምላሽ ለኢትዮጵያ ሰጥተዋል። ይህን ጉዳይም አብረን እንመለከተዋለን። ከወደ መቀሌ ደግሞ የደብረጽዮን ቡድን ጀነራል ታደሰ ወረደ ላይ የሞከረውን የመፈንቅለ መንግስት አጠናክሮ በመቀጠል ስልጣን ለመቆጣጠር ስብሰባ መጥራቱ ተሰምቷል። የህወሓት ካድሬ እና የፖለቲካ እንደዚሁም ደግሞ የወታደራዊ አመራሮች መቀሌ ዛሬ ያደረጉ ያሉት ስብሰባ ጀነራል ታደሰን በደብረ ጽዮን ለመተካት ያለመ መሆኑ ተሰምቷል። ጀነራሉ በደብረ ጽዮን የሚተኩ ከሆነ ምን አይነት ሁኔታዎች ሊከሰቱ ይችላሉ የሚለውን ጉዳይ እንመለከታለን። ሶስተኛው ጉዳያችን ኢህአፓ ከሰሞኑ የጠራው ህዝባዊ ስብሰባ መከልከሉን ወይም ደግሞ በመንግስታዊ ጫና ማድረግ አልቻልኩም ማለቱ ይታወሳል። ከዚሁ ጋር በተገናኘ የኢህአፓ ስብሰባ መከልከልና የሰላማዊ ትግል ዕጣ ፈንታ ምን ይሆናል የሚለውን ጉዳይ በተወሰነ መልኩ እንመለከታለን። እንደ መውጫ በአራተኛነት የምንመለከተው ጉዳይ ከሰሞኑ እንግዲህ እጅ ሰጠ ከተባለ በኋላ ከመንግስት ጋር የሰላም ስምምነት የተፈራረመው ማስረሻ ሰጤ መግለጫ ሰጥቷል። በዚህ መግለጫውም በፋኖ ስም የታሰሩ የፋኖ አባላት እና ደጋፊዎች ይፈታሉ የሚል መግለጫ ሰጥቷል። እንግዲህ የመግለጫው ይዘቶችም ሌሎች ጉዳዮችንም ስልጣን መጋራት የአማራን ጥቃት ማስቆም የሚሉ ነገሮች አሉበት። እንግዲህ ጉዳዩ በራሱ አነጋጋሪ ቢሆን በተወሰነ መልኩ እንመለከተዋለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። ደሬና ማን እንደምን አላችሁ? ሰላም መርሻ። መልካም። የመጀመሪያ ጉዳያችን እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬ በብሔር ብሔረሰቦች ክብረ በዓል ላይ ባደረጉት ንግግር ጠላቶቻችንን ተራ በተራ እናራግፋቸዋለን ብለዋል። እንግዲህ ጠላቶች እነማን ናቸው? ተራ በተራስ ማራገፍ የሚለው ጉዳይ እንዴት ይታያል የሚለውን ጉዳይ እንመልከት። አማል አንተ ድል ስጥ። ጥሩ እንግዲህ መርሻ ዛሬ እንግዲህ 20ኛው የብሔር ብሔረሰቦች በዓል በማዕከላዊ ኢትዮጵያ በሆሳዕና ከተማ እየተከበረ ነው የሚገኘው። የዘንድሮ የብሔር ብሔረሰቦች ቀን እንግዲህ ሲከበር ዲሞክራሲያዊ መግባባት ለህብረ ብሔራዊነት አንድነት በሚል መሪ ቃል ነው የተከበረ ያለው። በዚህ ላይ እንግዲህ ጠቅላይ ሚኒስትሩም ተገኝቶ ንግግር አድርጓል። እንግዲህ ንግግራቸው ውስጥ የተለያየ ይዘት ያለው ንግግር ነው ያደረጉት። አንዱ የአንዱ ባህል ለአንዱ እንዴት ይጠቅማል የሚለውን ነገር ለማሳየት የሄዱበት ነገርና ምናልባት ከዚህ በፊት አንድ የሆነ አባባል ነበረ። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የአክሱም ሐውልት ለወላይታ ምኑ ነው የሚለውን ነገር ያስቀመጡት ብዙ ጊዜ ቅሬታ ፈጥሮ ነበረ። አክሱም ስልጣኔ የዛ አካባቢ አሁን ያለው የትግራይ ህዝብ ስልጣኔ ብቻ ሳይሆን አክሱም ብሎ ከዛ የሰፋ ነገር ነው ብሎ ታሪክ ተመራማሪዎችም እንትን ያነሳሉ። ኤኒዌይስ ሆኖም ግን አንድ ሀገር ውስጥ እስካለ ድረስና አብሮ የሀገሪቱ ሉዓላዊነት ዲፌንድ አድርጎ አብሮ እስከኖረ ማህበረሰብ መጠን አንዱ ለአንዱ ምኑም አይደለም ማለት ትንሽ የሚያስተዛዝብ ነው በሚል ነገር ስነሳ ነበር። አይ ቲንክ ዛሬ ደግሞ ጠቅላይ ሚኒስትሩ ያነሱት የአንዱ ባህል ለአንዱ ምን አይነት ጠቀሜታ፣ ኩራቱ፣ ውበቱ የሚለውን ነገር የያዘ ንግግርም አድርጓል። ኤኒዌይስ እሱን ለፈውና እያንዳንዱ ጠላቶቻችንን እያራገፍን እንዳለን የሚል ነገር አስቀምጠዋል። እንግዲህ ይሄ ቀጥታ ጠላት ማን ነው? እየረገፈ ያለው ጠላትስ ማን ነው? አረግፍም ያለ ወይ ደግሞ ለመርገና የሚረግፈውስ ማን ነው የሚለውን ነገር ስናይ ትንሽ ይሄ ጉዳይ ሰሞኑን ከኤርትራ ጋራ ከሚደረገው ሰጣ ገባ ጋራ የተያያዘ ነገር አለው። በዛው ልክ ከወደ አስመራ አንድ መግለጫ ወጥቷል። እነዚህ ሰዎች ሽማግሌዎች ናቸው፣ አልቋል፣ ተረፍርፈዋል፣ በኋላ ቀጠናው አደጋ ውስጥ ይገባል፣ ተተኪ የሌላት ስቴት ነች የሚል አንድ ትንተና ጽሁፍ በሆርን ሪቪው ላይ ቀርቦ ነበር። ምናልባት እንግዲህ የጠቅላይ ሚኒስቴሩን ንግግር እና አሁን ከኤርትራ ጋር የገባን ያለነው ሰጣ ገባ ካየን በቀጥታም ሆነ በተዘዋዋሪ በቀይ ባህር ጋር ተያያዘና እንደዚሁም ደግሞ ከአሰብ ጋር በተያያዘ ነገር
አንድ ቀረ ያረገፈ የኢትዮጵያ ጠላት ቀረ የሚባለው እንግዲህ የሻዕቢያ መንግስት ነው። ይህንም ጠላት የሚያደርግበት ነገሩ ምንድን ነው? ምናልባት ሁለቱ ህዝብ ወንድም ህዝብ ነው። ሻዕቢያ መንግስትም ሆነ የኢትዮጵያ መንግስትም አብሮ ተባብሮ የጋራ ጠላትን ህወሓትን ወግቷል። ይህ የሚካድ ፋክት አይደለም። አሁን ደግሞ ጠላት እንደ ጠላት ለበል ተደራርጎ አስመራና አዲስ አበባ መግለጫ እየተሰጣጡ ነው። ለምንድነው መግለጫ የሚሰጣጡት ብለን ካሰብን ፋክቱን እንግዲህ ማንሳት ነው። በአዲስ አበባ በኩል አንድ የተነሳ ጥያቄ አለ። ኢትዮጵያ ወደ ቀይ ባህር መውጣት አለባት። ለዚህ ደግሞ ጎረቤቶቻችንን በማንኛውም መንገድ በሰጥቶ መቀበል ይህንን ህልማችን እውን እንዲያደርጉልን በሚል ጥያቄ ቀርቦ ነበረ። ሌሎቹ በችልታ ወይ ደግሞ እንዳላየ ሲያልፉ፣ በኤርትራ መንግስት ግን ይህንን ጉዳይ መኮነን ብቻ ሳይሆን የኢትዮጵያን ጠላት ታሪካዊ ጠላቶችን በማደራጀት ከበባ ኢትዮጵያ ላይ ፈጽመን ይህንን ጥያቄን እናስተነፍሳለን የሚል አቋም ይዞ አንዴ ሞቃዲሾ አንዴ ካይሮ እያደረገ ነበር። ከዚህ ጋር ተያይዞ እንግዲህ ሻዕቢያና ብልጽግና መካከል የነበረው ግንኙነት ቀጥታ ወደ ጠላትነት መዞሩ ምንም የሚካድ ጉዳይ አይደለም ማለት ነው። ይሄ ከሆነ እውነታው ጠቅላይ ሚኒስትሩ ይህንን ንግግር ሲያነሱ ዝም ብሎ አይደለም። ስለንትና ጉዳይም ተነስቷል። እንግዲህ የኮሎኔሉ የፕሮፌሰር በየኔ በዛብህ እንግዲህ ሁላችንም እንደምናስታውሰው በደርግ ጊዜ አየር ኃይል ላይ ተመቶ ወርዶ ናቅፋ ውስጥ እስር ቤት ውስጥ ሰቃይ ነበረ። በኋላ ደርግ ከወደቀ በኋላ በምህረት ተለቋል ከሌሎች የደርግ ሰራዊትና አመራሮች ጋር። በኋላ ግን በ90ው ጦርነት ዳግም ሲሄድ አንድ ለቀህናል አለቅን በማለት አሰቃቂ በሆነ ሁኔታ እንደገደሉ ነው። እንግዲህ እሱንም ገደልን አይሉም እነሱ። እስር ቤት ነው ሞት የሚባለው። አንዳንድ የሻዕቢያ አመራሮች አካባቢ ምስጢራዊ መረጃ ግን በጣም አሰቃቂ በሆነ ሁኔታ እንደገደሉት ነው። ይሄ እንግዲህ እነ ኮሎኔል በዛብህ ያን ያደረጉት የመጀመሪያ ኢትዮጵያ ያለ ባህር በር፣ ኢትዮጵያ ከታሪካዊ ድንበሯ ከቀይ ባህር ተገፍታ አትኖርም እኛ ያለን በሚል ነበር መጀመሪያ ያን ሁሉ መስዋዕትነት ከፈሉ። በሁለተኛው መስዋዕትነትም ደግሞ ሻዕቢያ መታየን ወረራ ስታደርግ እናት ሀገር ጥሪን ተቀብሎ የወጡ ናቸው። ለአገር ከፍታ ለአገር አንድነት ማለት የዚህም ሰውዬ ስም ተነስቷል። አሁን ቀጥታ ጉዳዩ ከሻዕቢያ ጋር የሚገናኝበትን መስመርን ሊያሳየው ነው ያለውና ስለዚህ ጠቅላይ ሚኒስትሩ አሁን ጠላቶቻችን እናራግፋለን ካሉት ውስጥ ወደንም ጠላንም በቀይ ባህር ጋር ተያይዞ ይህንን ጥያቄ ይህንን ፍላጎታችሁን አታሳኩም ያሉት የሻዕቢያ መንግስት መሆኑ ነው። እንግዲህ ሻዕቢያዎችም ለዚህ ይመስለኛል በዛኛው በኩል ሆርን ላይም የቀረበ ከዚህም ጋር ተያዘው ለቀረበው ጥያቄ እኛ አረጁ ሞቱ ጠፉ ያላችሁ ምንድነው ያለ ተረት ይመስላል። ዳበይል ሙቅቤ ባይጠጣ ምን ነገር ነው ተረቱት። እስቲ ምናልባት ሆርን ላይ የተነሳውን ጉዳይ የምናንሳ። እንግዲህ ጠላት ይራገፋል ማለት ቀጥታ በጦር ሜዳ ብቻ አይደለም። የሻዕቢያ በተፈጥሮ ሞት ነው የተራገፈ ያለው። አስብ እያንዳንዳቸው 30 ምናምን ዓመት ጫካ የነበሩ ሰዎች ናቸው። ወደ ጫካ ሲገቡ 20 ዓመታቸው ቢሆን 50 ዓመታቸው ብለው ወደ ስልጣን ሲመጡ ከዛ በኋላ 30 ምናምን ዓመት ስልጣን ላይ ቆዩ። ስለዚህ ኒርሊ 90ና 80ዎቹ መጨረሻ አካባቢ ነው ያሉት እነዚህ ሰዎች። አንደኛ ተተኪ ያመጡ አይደለም፣ አንድ ወጣት ለዝርያ ማለት ነው። መሀላቸው የምታየው የኢሳያስ ልጅ ነው። የሆነ ጊዜ ብቅ እያደረጉት ነበረ ማለት ነው። እዛ ውጪ ከጫካ ተያይዞ የመጡ ሰዎች ናቸው። እነዚህ ሰዎች በተፈጥሮ እየተሸነፉ ነው ያሉት። ሰው ሞታል፣ ያረጃል አይደል? እንዳው ካሊበሪ መውረዱ ምናምን ኢንተለጀንሲ ማጣት ምናምን ነገሮችን እንተዋቸው። በአካል እንኳን ለመቀበል 90 ዓመት ሲሞላ ቢሮ መጥተህ እንድልታረግ አችልም፣ የደከመ ይመጣልና በተፈጥሮ ሞትም ትሞታለ። ስለዚህ ኢትዮጵያ ያነሳችው ጥያቄ ሎጂክ አለው። እነዚህ ሰዎች በአካል እያለቁ ነው፣ በጊዜ የተሸነፉ ነው ያሉት። ይሄ ደግሞ ተተኪም እያዘጋጁ አይደለም። ተተኪም ባላዘጋጁበት እነሱ እያለቁ የሞቱ ባሉበት ሁኔታ ቀጠናው ስቴትለስ ሊሆን ይችላል፣ አደጋ ሊፈጠር ይችላል። ኤርትራ ማል ፌል ስቴትለስ ልትሆን ትችላለች። ይሄ ለቀጠናው አደጋ ነው የሚል ትንተና ነው ይዞ መጣ ሆርን ሪቪው። ይሄውን በቅነት ለሚያስብ ሰው ኤርትራ ውስጥ ወጣቱ ናሽናል ሰርቪስን ሸሽቶ ነው የሚሄደው። ባይዞ ናሽናል ሰርቪስ እንትን ብቻ አይደለም፣ የነሱም ልጆች ይሄዳሉ።
ኢሳያስም የበላይ ባለስልጣኖች ልጆችም ልክ እንደ ማንኛውም ማህበረሰብ ይሄዳሉ። ስለዚህ ሁሉም ባለው አማራጭ ወታደሩም ጀነራሉም ልጁን ደብቆ ወደዚህ መላክ ነው የሚፈልገው። የሚገርም ነገር ባልና ከአገር እንዲወጡ ነው የሚፈልገው። ይሄ የሆነ ባለበት ሁኔታ ተተኪ የሌላት ሀገር ውስጥ ሰዎቹ ካለቁ ምንድን ነው የሚፈጠረው ብሎ ጥያቄ ለተነሳ ጥያቄ መልስ እንደ መስጠት የሻዕቢያው አፈቀላጤ ወጣና ልክ ስድብ የሚመስል ነገር በዕልሙ ቅቤ ባይጠጣ ያልቃሉ ብላችሁ ብታስቡ አናልቅም። እሱን ሳይሆን መመለስ ያለበት ምንድን ነው ያለው ኦልተርኔቲቭ? ኤርትራ ውስጥ ተተኪ ትውልድ አለ ወይ? ማን ነው ሀገሪቷን የሚቆጣጠሩ? ማን ነው ቀጣይ ሀገሪቷን ሊያስቀጥል የሚችለው የሚለው ጉዳይ ላይ መልስ እንደ መስጠት አናልቅም፣ አንጠፋላችሁም፣ ዘላለም እንኖራለን፣ ሻዕቢያ ሰዎቹ ላይ 300 ዓመት ይኖራሉ የሚል አይ መከራከሪያ ነው ይዞ የመጡት ነገር ማለት ነው። እንግዲህ በአንድ ፈርጁ ነው። ሌላ ፈርጅ ደግሞ ጠቅላይ ሚኒስቴሩ እናራግፋለን ያሉት ምናልባት ጦርነትም ሊነሳ ይችላል ወይ የሚልም ጥያቄም ሊያነሳ ይችላል። በሰላማዊ መንገድ እንዲሁ ሰዎቹ በሰላማዊ ነገር እያለቁ የሞቱ ሊሄዱ ይችላሉ። እሱ ሌላ ጉዳይ ነው፣ ጊዜ እያሸነፋቸው ነው። ነገር ግን ቀጥተኛ የኢትዮጵያን ጠላት የሆነ እናራግፋለን ማለት ወደድክም ጠላህም እንግዲህ መለኮታዊ ኃይል የለምና በጦርነት ታራግፋለህ ማለት መቼ ነው እንዴት ነው የሚለው ግን ሌላ ጥያቄ ነው የሚሆነው ማለት ነው። ግን ጠላቶቻችን አንድ በአንድ እናራግፍ ይረግፋሉ አይደለም የሚለው እናራግፋቸው። ስለዚህ በቀጥታም ሆነ በተዘዋዋሪ እርምጃ እየወሰን እያሽመደመርን እንዳለን የሚል አይዳ እንዳለው ይመስለኛል። ዳሬ ወደ አንተ ስመጣ እንግዲህ ጠቅላይ ሚኒስትሩ በሆሳዕናው ንግግራቸው ኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ነው ያሉት ቃል በቃል። እንግዲህ በዚህ በጠቅላይ ሚኒስትሩ ንግግር ላይ የምናየው ነገር ጠላት የተባሉት ባለብዙ ወገን ናቸው፣ አንድ አካል ብቻ አይደለም። አሁን አማን ያነሳው ኤርትራን አንስቷል። እንግዲህ በብዙ አንቀጽ ስለተገለጹ አንድ አካል አይደለም። ጠቅላይ ሚኒስትሩ ጠላቶቻችን ሲሉ እነማንን ነው አንድ በአንድ እናራግፋቸዋለን የሚለው ንግግር በራሱ ምንድን ነው አሁን ካለው ወቅታዊ ሁኔታ አንጻር የሚሰጠን ኮንቴክስት? እሺ፣ አመሰግናለሁ። በቅድሚያ ያው የብሔር ብሔረሰቦች ቀን የሚለው ከዚህ ቀደም ያው ወያኔ ህወሓት ኢህአዴግ ይሄን ነገር ሲጀምረው እንደምታውቁት ኢትዮጵያ የብሔር ብሔረሰቦች ሀገር ናት፣ ሌሎች ዜጎች ወይም ራሳቸውን በብሔረሰብ ማዕቀፍ ውስጥ የማይቆጥሩት ኢትዮጵያ ዜጎች ሜዳ ላይ የተጣሉና ኢትዮጵያን ያዋቀሯት እነዚህ ብሔር ብሔረሰቦች ናቸው የሚል እሳቤ ነበረ እና ወደፊት የሚስተካከል ይመስለኛል። ምክንያቱም የዜጎች ቀንስ መቼ ነው ማለት ራሱን በብሔር ብሔረሰብ ማዕቀፍ ውስጥ የማይቆጥር በጣም በርካታ ማህበረሰብ አለ። እንዲሁም ደግሞ ብሔር ብሔረሰቦች የሚለው ያው ዛሬ ህዳር 29 ህገ መንግስቱ የረቀቀበት አይደል የሚጸደቀበት እሱ ራሱ ገና ብዙ የሚሞገት ነውና ወደፊት ምናልባት ይሄ ቀን ሪቫይዝ ሊደረግ ዲፋይን የሚደረግ ነው። እንደው ቶፒካችን ስላልሆነ እሱ ልተወና ወደ አነሳው ነጥብ እንሂድ። እንግዲህ ጠቅላይ ሚኒስትሩ ያነሷቸው በጣም ቁልፍ ነጥቦች አሉ። በተለይ ጠላት የሚለው እንዳልከው በመንግስት ወገን ጠላት ሲባልና በተርታው ዜጋ ጠላት ሲባል ይለያያል። እንዲሁም ደግሞ በተቃዋሚ ወገን ጠላት ሲባልና ዝም ብሎ ኢንተሌክቹዋል ደግሞ ነፃ የሆነ ዜጋ ደግሞ ጠላት ሲል ይለያያል። እነዚህ በአውድ ነው መታየት ያለባቸው። አሁን መንግስት ጠላት የሚላቸው አንደኛ ከሀገር ኮንቴክስት አንጻር ቅድም ማማኔን ለመንካት የሞከረው የሻዕቢያ ጉዳይ ማንኛውም ተርታው ዜጋ ኢትዮጵያን በተመለከተ ሉዓላዊነትን በተመለከተ ሊቃጣ የሚችሉትን ማንኛውንም ጥቃቶች በአንክሮ የሚከታተል ዜጋ ሁሉ እንደ ጠላትነት ይቆጥረዋል። መንግስት ግን በዛ ማዕቀፍ ብቻ አይደለም ጀጅ የሚያደርገው። ሀገር ውስጥ መንግስትን የሚወጉ ታጣቂ ኃይሎች እነሱ ራሱ እንደ ጠላት ሊቆጠሩ ይችላሉ፣ በመንግስት መነጽር ማለት ነው። ለምሳሌ ኦላ አለ፣ ፋኖ አለ፣ ቲፒኤልኤፍም ራሱ ቲዲኤፍ ራሱ ጠላት ነው እንደምታየው። እና እነዚህ ሁሉ በጠላት ካታጎሪ ኢንተርናል ፖለቲክስ ውስጥ መንግስት ሊያስቀምጣቸው ይችላል ነው በግልጽም ነው። እና ይራገፋሉ ሲባል ከኢንተርናል ፖለቲክስ ውስጥ ያሉ ጠላቶቻችንም ውጭ ያሉትም ይራገፋሉ የሚል ነገር ነው። እስቲ በሁለት ማዕቀፍ እንመልከተው። እሺ የውጩን የሻዕቢያ አንድ መልስ መልሷል። መልሱም ምንድነው? መንግስት ላስቀመጠው ምንድነው የሆርን ሪቪው ላይ ቆንጆ ትንታኔ ተቀምጧል። ማለት የኤርትራ ጣፈንታ ለኤርትራ ብቻ ሳይሆን ለኢትዮጵያም ያሰጋል ነው። ፍንጥርጣሪው እዛ ቤት የሚፈነዳው ፈንጂ ኢትዮጵያንም አታክ ያደርጋታል። አሁን ስንመለከተው ምንም አይነት ተቋም ነገር የለም። ኤርትራ በኢሳያስ አእምሮ ነው ኦልሬዲ እያሰበች ያለችው። ስለዚህ ኢሳያስ ገሸሽ ካሉ ከዛ ከመድረኩ ላይ ኤርትራ የምትባል ሀገር አትኖርም የሚል ስጋት የብዙ ከዚህ ቀደም ተንታኞችም ይህ ነገር ስፔኩሌት እያደረጉት ነበርና ሆርን ሪቪው ላይም በቆንጆ
ምንድነው ፍሬዝ በቆንጆ አገላለጽ ይሄ ነገር ተቀምጧል እና ትንሽ አሟቸዋል የኤርትራ ወገን ይሄ ነገር። ምክንያቱም ሪያሊቲ ነው። ሪያሊቲ አንደን ፌስ ስታደርገው ያመሃል። ኤርትራ ድህረ ኢሳያስ ኤርትራ ምን አይነት ነው? አንፕሪዲክተብል ነው። እጅግ በጣም አስፈሪ የሆነ የፖለቲካ አውድ ሊፈጠር ይችላል። ያ ደግሞ አውድ ለኤርትራ ብቻ ሳይሆን ለኢትዮጵያም የሚተርፍ ነው። ስፒል ኦቨር ኢፌክት አለው። ስደተኛ ይመጣል፣ ግጭቶች ይባባሳሉ። ምናልባት በቆሎ አካባቢ ያለው ማህበረሰብ ከሽብርተኛ ንቅናቄዎች ጋር ሊገናኝ ይችላል። ቀይ ባህር ምናምን አለና በጣም ብዙ ነገሮች ስላሉ በኃላፊነት መታየቱ የኢትዮጵያን ፖለቲክስ ብቻ አይደለም፣ ኢትዮጵያ ውስጥ ብቻ ያለውን ችግር ብቻ ሳይሆን የጎረቤትንም ችግር አንተን አታክ የሚያደርገው መመልከት ያስፈልጋል። ይሄ ትንሽ አሟቸዋል። ኤርትራዎች መልስ ሰጥተዋል። ከዚህ ረገድ እንግዲህ ጠላት ሻዕቢያ ያው እንደ ጠላት የሚቆጠር ነው። ምክንያቱም የያዘው አጀንዳ በኢትዮጵያ ወገን ኢትዮጵያ ውስጥ ያሉትን የፖለቲካ ቅራኔዎች በማባባስ እነሱን ካፒታላይዝ በማድረግ ኢትዮጵያን ድንክዬ የማድረግ ፕሮጀክት አለው ከበፊት ጀምሮ ማለት ነው። አሁንም ይሄ ነገር ሊተወው አይችልም። በቃ የተሰራበት ዲኤንኤ ነው። ኢትዮጵያን በእንደዚህ አይነት መልኩ ትሪት ማድረግ ሻዕቢያን ብትለው ሊቀየር የማይችል ነገር ነው። ዲኤንኤው ነው እና እንደ ጠላት ቢቆጠር እኔ አይገርመኝም ማለት ነው። እና እነዚህ ጠላቶች እንግዲህ ሆርን ሪቪው ላይ በወጣው ጽሁፍ በተፈጥሮ ሞት ይራገፋሉ ብለን እናስቀምጠው እንችላለን። ወይም ደግሞ ጠንከር ያለ ሂደት ከሆነ በዚህ በአሰብ ጉዳይ እንግዲህ አሜሪካም ገብታበታለች እየተባለ ነው። አሜሪካ ኢትዮጵያና ኤርትራ ወደ ግጭት መግባት የለባቸውም፣ በሰላም ማዕቀፍ ሊፈታ ይገባል፣ ዲፕሎማሲ የሚል ሰነድ ወጥቷል። የውጭ ጉዳይ ብሔራዊ ደህንነት ሰነድ ወጥቷል። ጦርነት ይከላከላል ብላለች። ኢትዮጵያና በኤርትራ መካከል እንደዚሁ ደግሞ ኢትዮጵያና በሶማሊያ መካከል እንዳይፈጠር የሚል ነገር። ስለዚህ የሆርን ሪቪውን ጽሁፍ እንደው ቀኔውን ምን ከፈታ ነው ኤርትራ በራሳቸው በተፈጥሮ መንገድ ይራገፋሉ። በተለይ ሻዕቢያ ኤርትራ ሳይሆን ኤርትራ እንደ ሀገር ያው የተከበረ ነው፣ ህዝቡም የተከበረ ነው። ነገር ሻዕቢያ የተባለው የፖለቲካ ሊቃን ስብስብ የኢትዮጵያ ጠላት ነው። ያ ስብስብ መራገፉ የማይቀር ነው። ምክንያቱም ኢሳያስ በተፈጥሮ ሞት ልፍ ካሉ ምንም ነገር የለም። ልክ አንዳንዶች የአፍሪካ ሰሜን ኮሪያ ይሏታል። ሰሜን ኮሪያ ግን የአፍሪካ ሰሜን ኮሪያ እጩ እንኳን አታሟላም። ቢያንስ የአፍሪካ ሰሜን ኮሪያ እጩ ለማሟላት የሆነ ስቴብል የሆነ ፓወር ትራንዚሽን አለ። ክሎዝድ ብዙ ነገሮች የታጠሩ መሆናቸውን ውስጥ ላይ ያለውን ግን ቢያንስ እዛ ስሙዝ ፓወር ትራንዚሽን አለ። ከልጅ ልጅ እያለ አንድ 4 ጄኔሬሽን መጥቷል። በዛ መልኩ ይሄዳሉ ነው። አሁን የኢሳያስ ልጅ አብርሃም ኢሳያስ ነው ይባላል። እሱ ብዙም ተሰሚነት የላቸውም ነው የሚሉት እዛ የኤርትራን ጉዳይ የሚጽፉ ሰዎች። ብዙም የጦሩ አካባቢ ደህንነት አካባቢ ያን ያህል ተጽዕኖ ፈጥረው በዛ መልኩ ፓወር ማስቀጠል የሚችሉ አይደሉም የሚል ነገር ነው። እና ይሄ ጠላት የተባለው የኢሳያስ ስብስብ ወይም የሻዕቢያ ስብስብ ኢሊቱ በተፈጥሮ እንትን ይራገፋል። ኢትዮጵያ በኃይል የምትገባበት አማራጭ የተመናመነ ሊሆን ይችላል የሚል ነገር ነው። ዶሜስቲክ ፖለቲክስን በተመለከተ በሁለተኛ መልክ ወደ እሷ ሄድ እንግዲህ ከግብፅም ጋር የሚገናኝ ነገር አለ። እንግዲህ አሁን ወደ ኤርትራ ሲሄድ ከጀርባ ግብፅ አለች። ከጀርባ መሆኑ ሳይሆን አሁን በቅርቡ የውጭ ጉዳይ ሚኒስቴራቸው ቢቢሲ ላይ የሰጡት ቃለ መጠይቅ አለ። የኢትዮጵያ የውጭ ጉዳይ ሚኒስቴር ምላሽ የሰጠበት ጉዳይ ከዚህ በኋላ በግድቡ ጉዳይ አንደራደርም ነው እያለ ያሉት። እንግዲህ አልተደራደርክም ወይም አልተነጋገርክም ማለት ከሰላማዊ አማራጭ ውጭ የሆነ መንገድ ትሄዳለህ እንደማለት ነው። እና እንደዚ አይነት አካሄዶችም አሉ። ከሱ ጋርስ የሚያዝ ነገር ይኖር? ከግብጽ ጋር እንኳን ብዙም ያሩቅ ነው። ከግብጽ ጋር ብዙ ሀገራትም ጣልቃ ይገቡበታል። ግብጽም ያለችው ምንድነው ከአሁን በላይ ያለኝን አማራጭ ተጠቅሜ ከኢትዮጵያ ጋር መነጋገር አቁሜያለሁ ብላለች ነው። በግብጽ አልደራደርም ብላለች። ያለኝን አማራጭ እጅ ያለውን በሙሉ አማራጭ ተጠቅሜ የብሔራዊ ጥቅሜን አስከብራለሁ ብላለች። እንግዲህ አማራጭ ማለት ወደ ጦርነት አንላይክሊ ግብጽና ኢትዮጵያ ወደ ግጭት ይሄዳሉ የሚለው ነገር ማለት ነው። ያው ፕሮክሲ ዋር ነው። ፕሮክሲ ዋር ደግሞ ኤጀንቶቿ ሲመናመኑ በኢትዮጵያ ወገንም ያለው ሰላም በዛ መልኩ የሚሄድ ከሆነ ጥሩ ነው። ግን እሷ ያው የምትጠቀሙ ፕሮክሲ ዋር ነው፣ የተለመደ ነው። በሶማሌ መታ ሶማሌ ገብታ ከባ ኢትዮጵያን ሌሎች ስራዎችን ፖለቲካ ለማወሳሰብ እና ሻዕቢያን በማስታጠቅ ኢትዮጵያ ውስጥ አንድ በጣም አዲስ የሆነ ፈንዳሜንታሊስት እንቅስቃሴ እንዲፈነዳ በማድረግ ልሰራ የምትችልበት ሁኔታ ዝግ አይደለም። ከዛ ከእሷ ጋር ሩቅ ይመስለኛል። ዶሜስቲክ ፖለቲክስን በተመለከተ ያው ፖለቲክስ እንደምታውቁት እንትን ነው ምንድነው አርት ኦፍ ፖሲቢሊቲ የሚባለው የማድረጊያ የመከወኛ ጥበብ ነው እና የሚሳካ ነገር ግብ አለ። ለዛ ግብ ደግሞ አስፈላጊው ጥበብ ያስፈልጋልና ፖለቲክስ ማለት የምትከውንበት ግብ የምታሳካበት ጥበብ ስለሆነ በዛ መልኩ ነው የሚታየውና አሁን አንድ ባንድ ይራገፋሉ የሚለው ነገር ኢትዮጵያ ውስጥ ያሉት ዶሜስቲክ ጠላት ብሎ መንግስት ጀጅ ያደረጋቸው እነዚህ አሁን የተለያዩ ግንባሮች አሉ። አሁን እነዚህን ከመራገፍ ባለፈ የሆደ ሰፊነት ፖለቲክስ የሚያስፈልግ ይመስለኛል።
ማለት የሆነ ማዕቀፍ ያስፈልጋል። ኤክስትራኦርዲናሪ ማዕቀፍ ጠላቶች ተብለው የተፈረጁትን ብትዋጋቸውም ክራይሲሱ እየጨመረ ነው። ሪሊ አሁን ጠቅላይ ሚኒስትሩ እንዳሉት ታራግፋቸዋለሁ ወይ? ለምሳሌ እኮ አሁን 4-5 ዓመት አየ ነው አይደለ? ዘሴም እንትን ነው ያለው ኦሮሚያ ክልል ውስጥ፣ አማራ ክልል ውስጥ፣ ትግራይ ክልል ውስጥ በእንደዚህ አይነት መንገድ በኃይል ማሸነፍ ይችላል መንግስት? እነሱ ሲያሸንፋሉ አሸናፊ ተሸናፊ ይኖራሉ ወይ? አሁን አንተ እንዳልከው በሰላማዊ መንገድ ከመፍታት ይልቅ እናራግፋቸዋለን አይነት ምንድን ነው የመንግስት ከሰሞኑ ብዙ የሚለው ነገር አለ። የመንግስት ሰዎች የባዳ ተላላኪ ናቸው፣ ባንዳ ናቸው ምናምን ነገር ብሎ የማራቅ ኮርነር የማድረግ አይነት ነገር እና እንደዚህ አይነት ነገሮች ደግሞ ይበልጥ እያራራቁህ እያጨካከኑህ የመጠቃቃት እንትንህን እያራቁት ነው የሚሄዱት እንጂ ጀስት የመውጫ ወይም ደግሞ መፍትሄ ያመጣል ተብሎ እንደማይጠበቅ ብዙዎች ይገልጻሉና ከዚህም አንጻር ሰፋ አድርገን እንድታየው እውነት ነው። ሰላማዊ ማዕቀፍ ሲባል እንደው ዝም ብሎ ተቋሚና ተፋላሚና መንግስት ሁለትዮሽ ተገናኙ ተነጋገሩ ከሚለው በጣም ሰፋ ያለ ኤክስትራ ኦርዲናሪ የሆነ ሜካኒዝም ይፈልጋል። የኢትዮጵያ ጉዳይ ያው ስር የሰደደ ችግር ነው። ከድሮ ከወያኔ ጀምሮ ተኮትኩቶ የመጣ ነገር ስለሆነ በደንብ ብዙ ርቀት የሚያስኬድ ነው። የመንግስትን የፖለቲካ ቁርጠኝነትም የሚያስፈልግ ነው እና ዋነኛው አረንቋን ነው እንጂ የምታደርቀው ጠላቶች የምትላቸው እኮ የሚያበቅል አረንቋ እስካለ ድረስ ጠላቶችን በተዋጋቸው ቁጥር በተለያየ ሜካኒዝም ባመናመንካቸው ቁጥር አረንቋው ከውስጥ እንት እያደረገ ነው ማለት እያፈላ ነው የሚሆነው እና ያ አረንቋ ምንድን ነው ያ ክራይሲስ የሚፈጥረው? ኦሮሚያ ክልል፣ አማራ ክልል ኢቭን ያው የቲፒኤልኤፍ ትንሽ ኤክሰፕሽን አለው። እሱ በተለየ ማዕቀፍ መታየት አለበት። እነዚህ ነገሮችን ችግሮች እንዴት ነው መታየት ያለባቸው የሚለው እንግዲህ ኤክስትራኦርዲናሪ የሆነ ሜካኒዝም ያስፈልገዋል። ያው እኛ ምንድነው በአንድምታ ነው የተነተን ነው ምን ለማለት ፈልገው እንደሆነ አናውቅም፣ ግን ጠላት የሚለውን በዚህ በዘርፍ ስንከፋፍለው በዚህ መልኩ ማየት ይቻላል። መልካም አማን፣ አንድ አጭር ጥያቄ ባጭሩ ልትመልስልኝ ላንተ። ምናልባት ጠቅላይ ሚኒስትሩ ጠላት የሚለው ነገር ለሀገር ውስጥ እንትንም በዛ እንደምታ ገልጸውት ከሆነ ምክንያቱም ጠቅላይ ሚኒስትሩም ጨምሮ ከዚህ ቀደም ያው የተለያዩ ባለስልጣናት ጠላት ነው የሚሏቸው የታጠቁትን ኃይሎች ወይም ከመንግስት ጋር የሚፋለሙት ኃይል ጠላት ይሏቸዋል፣ ባንዳ ይሏቸዋል። እና አንድ ባንድ ማራገፍ ይችላሉ ወይ? ሪሊ ማራገፍስ በራሱ መፍትሄ ነው ወይ? ለማራገፍ መሞከር ይቻላል አይቻልም ሌላ ጉዳይ ሆኖ እንግዲህ ቴርሚኖሎጂው እኛ ሀገር ውስጥ ችግር ነው። ጠላትም መንግስትም ተቃዋሚዎችም የሚጠቀሙት ለበል ለማድረግ የሚጠቀሙበት ቃል ከባድ ቃል ነው። መከላከያ ሰራዊት ነው ለምሳሌ ተቃዋሚዎች ታጣቂዎች ለበል የሚያደርጉበት ተርም ምናልባት ከመከላከያ ሰራዊትም አልፎ ማህበረሰብን ግጭት ውስጥ ሊከተል የሚችልበት አንዳንዴ ለበል የሚደረግበት ሁኔታ እናያለን። በመንግስት በኩልም ተቃዋሚዎችን ለበል የሚደረግበት ተርም የመግባባት እንትኖችን ሊያመጣ የሚችል ነገር ሳይሆን የመራራቅ ነገሮችን የሚያመጣበት ሂደት እንደሆነ የሚታይ ነገር ነው። አሁን ግን ዋናው ነጥብ ማራገፍ የሚለው ነገር ራሱ ምንድን ነው? ተርሙም እኮ ማራገፍ ማለት ማሸነፍ ነው፣ መደምሰስ ነው ወይስ አቂም አልባ አድርጎ ለድርድር ብቁ እንዲሆን ማድረግ ነው? ይሄ ነው ማየቱ ጠቃሚ መስለኝ እኔ ማለት ነው። ማሸነፍ ከሆነ ቲፒኤልኤፍም እኮ አልተሸነፈም አለ እኮ ቲፒኤልኤፍ ተገደደ። ግን ተገዷል ማለት ምንድን ነው? የነበረው እብሪቱ ተንፍሶለት አሁንም ቢሆን አንዳንድ ነገሮችን ላጥፋ ምናምን ይላል እንጂ እብሪቱ የነበረውን እብሪት ነው የተነፈሰለት እንጂ ሙሉ ለሙሉ በዓለም ላይ ማን ነው? ታይላንዱ ነው አይደል? ሽምቅ የተደመሰተ ታይመል ታይገር ማለት ነው እንጂ እንደዚህ አይነት ነገሮች ብዙ ጊዜ የተለመዱ ነገር አይደለም። አስገድደ አቂሙን አጥቶ ለድርድር ማብቃት አንድ ነገር ነው። ወይ ደግሞ ከተሳካለት ደግሞ መንግስትን አሸንፎ ስልጣን መቆጣጠር ነው የሚሆነው ማለት ነው። ከዛ ውጪ አሁን ማራገፍ የሚለው የትኛውን ነው የሚያመላክተው ነው? አሁን እሱ ራሱ ተርሙ ራሱ የትኛው ምኑን አስቦ ነው እሳቸው የተናገሩት? ምናልባት አስገድደ ነው አቂሙን ፈትነ ነው
ከዛ ወደ ድርድር እናመጣዋለን የሚለው ነገር ነው ወይስ ኮምፕሊትሊ እንደመስሰዋለን የሚለው ነገር ነው የሚለው ነገር በደንብ መታየት ያለበት ነገር ይመስለኛል። እሱ ነገር ማለት ነው። አመሰግናለሁ። ወደ ቤተሰቦቻችን ወደ ሁለተኛ ጉዳያችን እንሻገራለሁ። ሁለተኛ ጉዳያችን እንግዲህ ከሰሞኑ ጀነራል ታደሰ ቢሮቸው ተከቦ እንደነበር ይታወሳል። እንግዲህ ሁለተኛ ቢሮ ላይ ተቀምጠው ትናንት እሁድ ብቅ ብለዋል ጀነራሉ። በነ ደብረጽዮን ቡድን በኩል ደግሞ ጀነራል ታደሰን የከሸፈ ነው እየተባለለት ያለውን መፈንቅለ አስተዳደር በሌላ መንገድ በጫና ከስልጣን ለማባረር እንቅስቃሴ ተጀምሯል ተብሏል። የዚህ እንቅስቃሴ አካል ነው የተባለው የህወሓት ካድሬዎች፣ ወታደራዊ አመራሮች ዛሬ በመቀሌ ስብሰባ ላይ ተቀምጠዋል። የዛሬው ስብሰባ እንግዲህ ከዚህ ቀደም ጌታቸው ረዳ ቡድን ጋር ልዩነት የፈጠረበት የ14ተኛው የህወሓት ጠቅላላ ጉባኤ ውሳኔዎች ማስፈጸም የሚቻልበት ጉዳይ ላይ መምከር ነው ይላል። እንግዲህ ቲፒኤልኤፍ ራሱ ያሰራጨው መረጃ ነው። ይሁን እንጂ ለጀነራል ታደሰ ቅርብ የሆኑ ሰዎች ደግሞ ቀደም ብሎ ያወጡት ይህ ስብሰባ ደብረጽዮንን ወደ ፕሬዚደንትነት ማምጣት፣ ጀነራል ታደሰን ደግሞ ማስወገድን አላማ ያደረገ ነው እየተባለ ነው። ደብረጽዮን ከቅድመ ጦርነት ወደ ነበረበት ወቅት የትግራይን ሁኔታ ወይም ደግሞ በፌዴራል መንግስት የጨረባ ምርጫ ሲባል የነበረውን ያን ውጤት መሰረት አድርገው ወደ መንግስትነት እንመለሳለን የሚል አቋም ይዘዋል ተብሏል። እንግዲህ ይሄ የሚሆን ከሆነ ምን አይነት አንደምታ ይሰጣል፣ ወደትስ ይሄዳል የትግራይ ጉዳይ የሚለውን ጉዳይ እንመለከታል። ደሬ ለአንተ ድል ስጥና እንግዲህ ያሉትን ከዚህ የመጡበትን ዴቨሎፕመንት ትግራይ ውስጥ የተፈጠሩት ሁኔታዎች በተደጋጋሚ አይተናል። አሁን የደረሰበት ደረጃ ላይ ደርሷል። አሁን ፌዴራል መንግስቱ በጀት ይዟል። እንግዲህ የኢፈርት ጭምር አካውንቶች ታግደዋል። ጀነራሉ ላይ የፈንቅለ መንግስት እንቅስቃሴ በግልጽ ታይተዋል። ቢሮቸውን ተቆጣጥረዋል። ሌላ ቢሮ ነው ያሉት። አሁንም ዋናው ደጀን የሚባለው ቢሮቸውን አስረክበዋል። አሁን የዚህ የዛሬው ስብሰባ ደግሞ ደብረጽዮን ወደ ስልጣን አምጥቶ ጀነራል ታደሰን እንግዲህ በጌታቸው መንገድ ወደ አዲስ አበባ መሸኘት ሊሆን ይችላል፣ ወይም እዛው ጥቅም አልባ አድርጎ ለማስቀመጥ ከዚህ ቀደምስ ምን ያክል ኢምፖርታንስ ነበራቸው የሚለው ጉዳይ ጥያቄ የሚነሳበት ሆኖ እና እንዴት ታያለህ ይህን ጉዳይ? እሺ አመሰግናለሁ። ያው ህወሓት ታሟል ብለን ነበረ። ከታመመ ቆየ። አሁን አልጋ ይዟል። ለእኔ ማለት በፊት በፔን ኪለር ትንሽ ይንቀሳቀስ ነበረ። አሁን በጠና ታሞ በሰርጀሪም የሚድን አይመስለኝም። በቃ ኦልሬዲ ቲፒኤልኤፍ አሁን የሞቱ አቅራቢያ ላይ ስለሆነ የምናያቸው ምልክቶች በሙሉ ወደዛ የሚያመራ ነው። መንግስት በህወሓት ላይ እስካሁን በሚከተለው አጠቃላይ የፖለቲካ አቅጣጫ እኔ ምንም ልዩነት የለኝም። ትንሽ ልዩነት ያለ የዚህ ራያ አካባቢ እንደውም ከፍቶ ቲፒኤልኤፍን ማስገባቱና ራያ ያለው ማህበረሰብ መሬት ላይ ያለው ማህበረሰብ መጎሳቆሉ ነው እንጂ ከዛ ባሻገር ቲፒኤልኤፍ ላይ ያራመደው ያለው የፖለቲካ አቅጣጫ በጣም 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 ስልታዊና ብስለት የታከለበት ነው። ሶፍት ፓወር ተጠቀመ እንደተባለው። እሱም እንግዲህ እንት መጥቶ ምንድነው እዚህ አፋር ገብቶ ብዙ ችግሮች ፈጥሯል። በአደባባይ ልክ እየደበደበ የሚጮህ አይነት ተደባዳቢ ነው ቲፒኤልኤፍ ማለት። እየደበደበ እዛ አፋር ውስጥ ገብቶ ብዙ ነገር እያደረገ ለዓለም አቀፍ ማህበረሰብ ለመጮህ ሞከረ። ግን ከዚህ ቀደሙ ያን ያህል ድምፁ አልተሰማም። ምክንያቱም ልሳኖቹ በሙሉ ስለተነጠቁ። አሁን እንግዲህ የፖለቲካ እንቅስቃሴ ውስጥ ስትመለከት ደብረ ጽዮን መጣ፣ ጌታቸው ረዳ ሄደ፣ ከዛ ታደሰ ወረደ፣ ከዛ ደብረ ጽዮን። ይሄ ምንም አይነት ለውጥ የሚመጣበት ነገር አለም። ጉልቻ ቢቀያየር እንደሚባለው ነው። ሰዓቱ ቲክ ቲክ ያ ነው። ምንድነው የመጨረሻ ሰዓት እየደረሰ ነው። የቲፒኤልኤፍ የሚሞትበት ሰዓት እየደረሰ ነው። ይህም በነገራችን ላይ ሌላው ማህበረሰብ ብቻ ሳይሆን የትግራይ ህዝብን በብርቱ የሚፈልገው ነገር ነው። ድሮ ቲፒኤልኤፍን ሌሎቻችን ለኢትዮጵያ ህዝብ ጠላት ነው ነበረ። ነገር ግን ያው የትግራይ ህዝብ ዋርድያ ነው፣ የትግራይ ህዝብ ፕሮቴክት የሚያደርገው ቲፒኤልኤፍ ነው የሚለው ነገር እኔ ብዙ የትግራይ ተወላጆች አሁን በደንብ ያዩት ይመስለኛል። ቲፒኤልኤፍ እንደ ድርጅት በቆየ ቁጥር የትግራይ ጉስቁልና ብቻ አይደለም፣ የሀገር ጉስቁልና፣ የኢትዮጵያ ጉስቁልና። ያው ትግራይ ጉስቁልና ማለት የኢትዮጵያ ጉስቁልና ነው። አንድ አካል ስለሆነ የአካላችን ክፋይ ስለሆነ ማለት ነው። እና ቲፒኤልኤፍ በህይወት በቆየ ቁጥር በዛ መልኩ ነው። አሁን መፈንቅለ መስተዳድር አድርገው ሊሆን ይችላል። ወታደራዊ አመራሮች አሉ። ኦልሬዲ ኮንግረስ አቋቁመዋል። እነዚህ አርሚዎቹ በሙሉ ተሰብስበው ኮማንድ ፖስት የሚመስል እነዚህ 15 አርሚዎች ተጣጣው ከዛ ከህወሓት የተጣጣ ደም ኮማንድ ፖስት አለ። እሱ ነው የሚያሾረው። እነሱ እንግዲህ ቴክ ኦቨር የሚያደርጉትና ስልጣኑ የሚይዙት ከሆነ ያው ይለይለታል ማለት ነው። አሁን እንግዲህ በጀት ተይዟል። የኤፈርት በጀት ተይዟል። ኤፈርት እንደውም ሰራተኞችን ልበትን ነው ሜዳ ላይ ብሎ እያለ ነው። የኤፈርት አንዱ እንደምታውቁት የሱር ኮንስትራክሽን ምሽግ የሚሰራ ነበረ። በህሉና ግጭቱ ጊዜ በፌዴራል መንግስቱና በቲፒኤልኤፍ ጊዜ ብዙ የሱር ኮንስትራክሽን ትራክተሮችና ምንድነው ቡልዶዘሮች
ምሽግ ይሰሩ ነበር እንትና በተለያየ ግንባር ማለት ነውና አንዳንዴ መለየት አይቻልም። ሰለባ የሚሆን ንጹሃን አለ በመሃል። ይህ ሲባል ግን ለትግራይ ህዝብ አጠቃላይ ጥላቻ ኖሮን ወይም ደግሞ የትግራይ ህዝብ ይጎዳ ማለት አይደለም። ኢሊቱ እጅግ አደገኛ ኢሊት ነው የቲፒኤልኤፍ ስብስብ። ቅድም የሻቢያ እንዳልነው ሻቢያ ስብስብ ሻቢያ ወለድ ኢሊት ቪዛቪስቱ ኢትዮጵያ እንደ ጠላት እንደሚቆጠረው ፖለቲክስ ውስጥ ጠላት የለም፣ ዘላለማዊ ጠላት የለም፣ ብሔራዊ ጥቅም የሚባል ነገር አለ። ነገር ግን እሳቤ አለ፣ ጠላት የሆነ እሳቤ አለ። ገብተዋል። ኢትዮጵያን ሊያጠፋ የሚችል እሳቤ አለ እና ያን እሳቤ እንደ ጠላት መቁጠር ትችላለን። ነገር ግን አክተሮቹ ሊለያዩ ይችላሉ እና ዘላለማዊ ጠላት የለም፣ ዘላለማዊ ወዳጅ የሚባለው ነገር በአውድ በኮንቴክስት መተንተን አለበት። ዝም ብሎ ፈረንጅ ኮሌጅ ውስጥ ዩኒቨርሲቲ ውስጥ አንድ መምህር ስለነገረን ልክ እንደ ቅዱስ ቃል በቃ ሰላማዊ ወዳጅ ዘላለማዊ ጠላት የለም ብለን በቃል ማነብነብ ፖለቲክስን እንደማወቅ አይቆጠርም ማለት ነው እና ተጨባጭ ሁኔታውን ማወቅ አለብን እና ቲፒኤልኤፍ የያዘው አጀንዳ አጠቃላይ የፖለቲካ አጀንዳው የጠላት አጀንዳ ነው ማለት ኢትዮጵያን እንዳለ እንደ ሀገር የሚያፈርስ በተለይ ደግሞ ስፔሲፊካሊ ደግሞ ለወንድም ለሆነው ለጎረቤቱ ለአማራ ህዝብ ደግሞ እጅግ በጣም የመረረ ጠላት ነው። ቲፒኤልኤፍ የታወቀ ነው እና አሁን ደብረጽዮን ወደ ስልጣን ቢመጡ በመፈንቅለ መስተዳድር ምንድነው እያሉ ያሉት? አሁን ልክ በፕሪቶሪያ ስምምነት በፊት እንደነበረው የደብረጽዮን በምርጫ የወጡበት ስልጣን ህጋዊ ቅቡልነት ሊያገኝ ነው ብለዋል። ያ ማለት እንግዲህ ፕሪቶሪያ ስምምነት የሚባለው ነገር ፈርሷል። አሁንም ፈርሷል ብለዋል። መንግስትም አፍርሶታል። እነሱ ፕሪቶሪያ ስምምነትን የሚለኩት ወልቃይትን ከማግኘትና ካለማግኘት አንጻር ነው። ኮንቴክስቱ ግን የፕሪቶሪያ ስምምነት በጣም ሰፊ ነው። ዲስአርማመንት አለ፣ ጊዜያዊ አስተዳደር ላይ ፍትሐዊ የሆነ አስተዳደር ከሁሉ የተወጣጣ አለ። እነዚህ ነገሮች አሉ። እነሱ ግን በፈንቅለ መስተዳደር አድርገው የሚፈልጉትን ሰው እያነሱ እያደረጉት እና ፕሪቶሪያ ስምምነት አከተመ ካለ በቃ ወደ ቀደመ ስልጣናችን እንመለሳለን የሚሉት ከዛ በኋላ ምን ይደረጋል ነው። ከዛ በኋላ ምን ይሆናል ነው። አሁን ብዙ ሴናሪዎች አሉ አሁን ሊፈጠሩ የሚችሉ እንደ በፊቱ አይደለም። ይህን ደጋግመን ብለነዋል። እነሱን ራሱ የሚወጋቸው እንደውም አሁን ወደ መቀሌ ከመጡት የአርሚ አባላት መካከል ከቲፒኤፍ ወይም ደግሞ ከሰላም ኃይሎች ወንድሞቻችን ጋር ለምንድን ነው እንድንዋጋ የምትፈልጉት ብለው መጠየቅ ጀምረዋል። ይሄ ማለት ዊዝን ቲፒኤልኤፍ ያለው አርሚ 15 አርሚ አለ። ከዛ አርሚ ውስጥ 5 ወይም 6 አርሚ እንኳን አምጾ ከዚህ ከቲፒኤፍ ጋር ቢሆን ሌላ የፖለቲካ ሴናሪዮ ሊፈጠር ይችላል ትግራይ ውስጥ ማለት ነው እንጂ እነሱ እንዳለ ዳይሬክትሊ ማለት ነው ፌዴራል መንግስት ጠላቴ ነው ብለው ልክ እንደ ከዚህ ቀደሙ በሂውማን ዌቭ ወይም ደግሞ የሆነ ግጭት ውስጥ የለየለ ግጭት ውስጥ የሚገቡበት ሁኔታ አብቅቷል። ምክንያቱም ዝግመተ ለውጡ ዑደቱ ሄዶ የመቃብር አፋፍ ላይ ደርሷል። ይሄ ደግሞ እኛ በጸሎት የምናስቀረው ነገር አይደለም። ይሄ የተፈጥሮ ነው፣ የተፈጥሮ ዑደት ነው። በቃ ቲፒኤልኤፍ ተወለደ፣ አደገ፣ ከዛ አረጀ፣ አፈጀ፣ ከዛ ሊሞት አፋፍ ላይ ደረሰ። ይሄ እንግዲህ ዑደት ነው እና ይሄ ዑደት ላይ መፈራገጥ ያለ ነው። ብዙ ነገሮች ሊሰራ ይችላል፣ ግን በመሀል ንጹሃን የትግራይ ህዝብ ሰለባ ይሆናል። የሚያሳዝነው እሱ ነው እና ትልቁ የቤት ስራ ከሌላው መንግስት ወይም ከመንግስት አካል ወይም ሌሎች አካል ሳይሆን ትልቁ የቤት ስራ ራሱ የትግራይ ህዝብ ላይ ያለው ማለት ትከሻው ላይ ያለውን የቲፒኤልኤፍ ኃይል በሌሎች ተራማጅ ኃይሎች መተካት የሚቻልበትን ትግል በደንብ ማቀጣጠል አለበት። አሁን ሲቪል ዲስኦቢዲየንስ ብለው ትንሽ ጠቆም አድርገው ነበረ ጀነራል ጻድቃን እና በሲቪል ዲስኦቢዲየንስም ይህንን ኤሊት እንደው ማስወገድ የሚቻልበት ሁኔታና የትግራይ ህዝብ ሌላ ደግሞ አየር የሚተነፈስበት ሁኔታ ቢፈጠር አሪፍ ነው እና እንደ ሀገር ያው ቲፒኤልኤፍ የሚባለው ነገር ኢትዮጵያ ውስጥ መፈጠሩ ይኸው አሁን ላለንበት የፖለቲካ አረንቋ እሱ ነው። አማን በአንተ በኩል እንግዲህ ደሬ እያለ ያለው ቲፒኤልኤፍ በዝግመተ ለውጥ ሞት ሂደት ላይ ነው ያለው ነው የሚለው። በሌላ በኩል ደግሞ ምናልባት ቲፒኤልኤፍ ፈተና ገጥሞታል፣ የውስጥ አንድነቱንም ማስጠበቅ አቅቶት እየተፈተነ ነው የሚለው ጉዳይ እሱ በደንብ ጎልቶ የወጣ ጉዳይ ነው። ግን ደግሞ በአልሞት ባይ ተጋዳይነት መቀጠሉ አይቀርም፣ ወደ ጦርነት ይገባል ከፌዴራል መንግስቱ ጋር የሚል ነገር አለ። እንደዚህ አይነት ምልክቶችም አሉ። እንግዲህ ከጀርባም ከኤርትራ ጋር ጽምዶ የሚል ግንኙነት አላቸው። በአደባባይ እነሱ እንደሚሉ ድንበር ከፍተው ይወጣሉ ይገባሉ ጭምር። እንደዚህ አይነት ኮንቴክስት ባለበት ሁኔታ አሁን ደሬ ባለው በሞት ሂደት ላይ ነው የሚለው ሀሳብ ያስማማል። ይሁን ምንድን ነው መሰለ ያለው ትግራይ ክልል አሁን በማየው በኔ ንባብ መሰረት ማለት ነው በነ ዶክተር ደብረጽዮንና በተለይ ሰሞነኛው ነው በነ ጀነራል ታደሰ መካከል ይሄ ነገር ሊፈጠር የቻለው በነ ዶክተር ደብረጽዮን ፍላጎት ነው።
ጀነራል ታደሰ ያው ያለውን ነገር ባለው ሁኔታ ለመቀጠል የሚፈልግበት ሁኔታ ነው የምናየው። ጎደለ ነገርም ካለ በድርድርም ያለውን ነገር ያረግን ብነድ የሚል አይነት ሀሳብ ነው ያለው። በነ ዶክተር ደብረጽዮን በኩል ግን የተለየ ፍላጎት ነው ያለው። ያ የተለየ ፍላጎት እንዴት ተፈጠረ የሚለው ነገር ነው አሁን በጣም መሰረታዊ መታየት ያለበት ነገር ማለት ነው። አንድ አራት ምክንያቶችን እናያቸው እስቲ። ለምንድን ነው አሁን ዛሬ ሁሉ ስብሰባ የተካሄደ ነው ያለው የድርጅታው መዋቅር ተጠርቶ ማለት ነው። ይሄን ሁሉ ማድረጉ ምንድነው ፍላጎቱ? የፍላጎት ከምን መጨ ነው የሚለው ነገር የመጀመሪያ ውጫዊ ፍላጎት አለ። የኤርትራ ግፊት አለ። ኤርትራ ኢትዮጵያን ቀጥታ ወደ ቀይ ባህር ከምታረጉ ጉዞ ማስቆም የሚቻለው ትግራይ ያለውን ኃይልን እንደምንም ጠጋግኖ ክራይስ ወይ ደግሞ ግጭትን እንዲፈጠር ጦርነትን እንዲፈጠር ካደረግነው ብቻ ነው የሚል ነገር እሳባላቸው እነሱ። ያኔ ጫወታ ኢትዮጵያ መንግስት ተወጥሮ የሚያዘው ወይ አማራ መሀል አማራ ክልል ውስጥ ነው፣ በጣም ደግሞ ከቀናው ትግራይ ክልል ውስጥ ነው የሚሆነው የሚል ነገር ነው እነሱ ሐሳብ ያላቸው። በዚህ ውስጥ ነገሩ እንዳባራ በሰው ኃይልም በሪሶርስም በኢንተለጀንሲውም በማንኛውም ነገር እያገዝነው እናራዝመዋለን። ከዛ ሳይወድ በግድ በጊዜ በቆይታም በኋላ ቢሆን ጉልበቱ ስለሚፈተን ፌዴራል መንግስቱ ይሄንን ቀይ ባህር የሚለውን ነገር ይተዋል የሚል ነገር ነው እነሱ እያሰቡት ያሉት ማለት ነው። ስለዚህ የተገኘውን አጋጣሚ ጠቅሞ የነ ዶክተር ደብረጽዮን ቡድንን መግፋት። ዶክተር ደብረጽዮን ደግሞ ተስፈኞች ናቸው። አሁንም መልሰው ወደ ስልጣን እንመለሳለን የሚል ሐሳብ ባይምሯቸው ውስጥ ያለ ነው። ባለፈው 27 ዓመት ኢትዮጵያን የግል ኪሳቸው አድርጎ ሲኖሩ የነበሩ ቤተሰቦች ናቸው። ያ ነገር አሁንም መቋረጡን መቀበል አልቻለም። ልቦናቸው መዋቅራቸው ሰፊ ነው። ባይዞ እኔ ትግራይ ሰዎችን አግኝቼ ለማናገር ሙከራ አድርጌያለሁ። ከዚህኛው መዋቅር ይሄ እንደፈለገ ኢትዮጵያ ስግጥ ከነበረው መዋቅር ውጪ ያለው ትግራይ ህዝብ እንዳው በባለፈ ጦርነት ውስጥ የተሳተፈ ማለት ነው በጣም ነው ጦርነት የሚጸየፈው። ፍላጎትም የለውም ጦርነት እንዲካሄድ ማለት ነው። በቃ ደከመን ነው የሚሉት፣ እንስራ እንኖር ነው የሚለው ነገር ነው የሚሉት። ያኛው ቡድን ግን አሁንም ቀዳዳው ስላለ ቀዳዳ እንጠቀም የሚል ነገር ነው። ስለዚህ የሻዕቢያ ግፊት አንዱ ትልቁ መሰረታዊ ምክንያት ነው ማለት ነው። ሁለተኛ መሰረታዊ ምክንያት ግን ውጪ የሚገኙት ኃይሎች የፋኖ ደጋፊ ነን የሚሉ ፖለቲከኞች ድምጻቸውን ከፍ አድርጎ በተለያየ ሚዲያ ላይ ህወሓትና ፋኖ አብሮ መስራት አለባቸው፣ ፋኖ በዚህ ሰዓት አይደለም ከህወሓት ጋር ከሰይጣን ጋር ቢሰራም ልክ ነው የሚለውን ነገርና የፋኖና የአማራ ህዝብ የህወሓትና አማራ ህዝብ መካከል ያለውን ቅሬታን በደፈነ ሁኔታ እየጮሁ ያሉ ሰዎች ኦኬ ይሄንማ ካገኘን አሁንም እድል አለ የሚል ነገር በነ ዶክተር ደብረጽዮን ውስጥ ግፊት ፈጥሮባቸዋል። አማራ በዚህ ደረጃ የሚተባበር ከሆነ የሚረሳ ከሆነ ውጭ ያሉት አዋቂዎቻቸው ይህንን ትግል የሚደረገውን ትግል እንመራለን የሚሉ ሰዎች ይህን ነገር በደንብ አድርጎ ነገሩን ስሙዝልን የሚያደርጉልን ከሆነ እሰየው እንገባበታለን ነው የሚሉት። በአማራ ፖለቲከኞች በኩል ደግሞ ምን አይነት የህልም ስሌት አለ? ቲፒኤልኤፍ አሁን በጣም የተዳከመ ስለሆነ ሲኒየርሊ አይሆንብንም፣ አብረን ብንሰራም አለቃ ሊሆንባችሁ ስለማይል እነሱ ጋር ያለው ሪሶርስ እንጠቀማለን፣ እነሱ ጋር ያለውን ኃይል መጠቀም እንችላለን የሚል የህልም ስሌት አለ። ይሄም ሌላ ጦርነቱ ወይ ደግሞ ጀነራል ታደሰን ገፍትሮ ዶክተር ደብረጽዮን ወደ ስልጣኑ ወጡ ማለት ጀስት ምን ቅድም ደረጃ ያለው ነገር አለ ከፕሪቶሪያ በፊት ወደ ነበረው ተመለሰ ማለት ሌላ ምንም አማርኛ የለውም። የጦርነት ሲዘን ውስጥ ተመለስ ማለት ነው እኮ ባለፈም እኮ ጀነራል ዶክተር ደብረጽዮን ለመምረጥ እኮ አዘጋጅቶ ነበር። ኖ አይሆንም ዶክተር ደብረጽዮን ተመረጠ ማለት አሁንም እኮ መንፈሱ እኮ የጦርነት መንፈስ እኮ መልተመለስ ነው። ምኑ ከጦርነት ወጣን የሚለው ነገር ነው በፌዴራል መንግስት በኩል ሲቀርብ የነበረው ማለት ነው። እንደው ያለውን ድባብ እንኳን ለመቀየር ሰውንም እንቀይር የሚል ነገር ሐሳብ ነው የወጣው። አሁን ዶክተር ደብረጽዮን መጡ ማለት ሌላ ምንም ነገር የለውም ማለት ነው። በቃ የጦርነቱ ኢራ ላይ ተመለስ ማለት ነው። ይሄንን አጋጣሚ ለመጠቀም እየታሰበ ነው ያለው። በሶስተኛ ደረጃ ግን ገፊ የሆነ ያለው ነገር የህዝብ ብሶት በጣም እያሰጋቸው ነው ያለው። ትግራይ ክልል
ህዝባዊ አመፁ ሊነሳ፣ ህዝባዊ አመፁ ደግሞ ከተነሳ ሊትራሊ አብዮት ነው የሚካሄደው። በዚህ አብዮት ውስጥ ደግሞ ተራፊ የለም። እውነቱን ለመናገር ከሆነ በተለይ ከነዛ ኦልድ ጋርዶች የሚተርፍ አካል የለም። ምናልባት ፍርድ ቤትም ቀርቦ መጠያየቅም ላይፈጠርም ይችላል። ከዛ የባሰም ነገርም ሊሆን ይፈጠር የሚችልበት ሁኔታ አለ። ጥረግ ከተባለ ይሄ ባሰው ኃይል እንዳለ ጠርጎ ነው የሚያጠፋቸው። ይሄ ከመፈጠሩ በፊት ይሄ ሰውዬ አሁን ያሉት ኃይሎች ነገሩን ቫልቭን አላልቶ አካሄዱንም አልቻሉበትም። የትግራይ ህዝብንም ማደራጀት አልቻሉም እኮ ነው የሚለው እኮ ዶክተር ደብረጽዮን እኮ ማደራጀት አልቻሉም ማለት ቫልቭን አሁን ድሮ አንዳንድ እንዳው እዚህ መሀል ሀገር የነበርን ሰዎች እንዳው ስብስብን እንዳሁን ወያኔ ባክ ምናምን ትላለ። ትግራይ ክልል እንደዚህ አይባልም ነበረ። ጭጭ ምጭጭ ተብሎ ነው እንደዚህ በህልምም አታማውም ዋትም ማለት እሱ ማደራጀት የሚሉት እነሱ ማለት ነው። በደንብ አድርጎ ጥብቅ አድርጎ ትግራይ ህዝብን ይህንን ስርዓት ጋራ የዚህ ስርዓት ያንተ ነው፣ በዚህ ስርዓት ላይ ማመፅም ሆነ መቀየምም ሆነ ማማትም አይጠበቅብህም የሚለውን ነገር ደረጃ ላይ ማምጣት አልቻለም ነው። ይሄ ከሆነ ብሶቱ እናቆማለን፣ ህዝቡ አመፁን ማለፍ እንችላለን ከሚል ነው። ሌላ አራተኛ ግን እቺ በጀት ተይዟል። እፈርት የሚባል ቀላል ተቋም አይደለም። ባይዞ እሱ ኢኮኖሚ እንዳለ ፍሪዝ ሆነዋል። ይሄ በጀት መቆሙ ደግሞ ይሄ ኮማንድ ፖስት የሚባለው 15 ነው የሚባለው የአርሚው እንትኑ እሱ ባይዞ እየኖረ ያለው በልቶ ለመደ ሰው አስቸጋሪ ነው። የሚገርመኝ ነገር ማለት እኛ ድሮ እኮ ስንናገር ውሸት መስሎ ነበር እኮ ከኢትዮጵያ ህዝብ ጫንቃ ላይ ወርዶ ትግራይ ህዝብ አይችላቸውም ስንል እኮ ነበር። ለምን እንደስ ግጡ ስለነበረ እዚህ ኢትዮጵያ ስለሆነ ሰፊ ስለሆነ ለትግራይ ህዝብ አልታወቀም ነበር። ይሄን ስንል ጥላቻ ይመስል ነበር ለአንዳንድ ሰዎች። አሁን ጭራሽ ተራራውን ቆፍሮ ምኑን ቆፍሮ የሌለ ሰራዊት አስቆጥሮ ብር አምጣ 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 የሚሉ ድሮ እዚህ የለመዱት ነገር ነው። አሁን ይሄ በጀት ሲቆም ሰራዊቱም ደሞዝ አጣ፣ እነሱም በሌለ ቁጥር ሰራዊት ደሞዝ የሚበሉትም አጠፋ። ስለዚህ ሰራዊቱ ጋርም ጥያቄ ይመጣል፣ አመራሩ ጋርም ጥያቄ ይመጣል። በጀት መያዙ አንድ እሱ። ሁለተኛ ይሄ ፈርት ኢኮኖሚ መያዙም ቅድም ያልኩ ፈርት እንደፈለገ የሚዘውሩት ሆነ ቤተሰቦች ናቸው። እነሱ ደግሞ ሌላ ችግር ውስጥ ገባውን ደግሞ የባሰ ነገር ማለት ነው። ስለዚህ ይሄ እያንዳንዱ በየቀኑ ገመድ አንገታቸው ላይ እየገባ መሆኑን እያወቁ ስለሆኑ ያለው አማራጭ ገብተንበት ወይ እናስተካክለዋለን፣ እነሱ እንኳን በሚሉት ሁለተኛ ምርጫውን አያስቀምጡም፣ ወይ እንጠፋለን የሚለውም ነገር ማለት ነው። ይሄን አማራጭ አድርጎ ወደ ግፊት እየገቡ ነው ያሉት ማለት ነው። ይሄ ነው የምታየኝ እኔ። መልካም ወደ ቤተሰቦቻችን ወደ ሶስተኛ ጉዳያችን እናልፋለን። ሶስተኛ ጉዳያችን እንግዲህ ኢህአፓ ባለፈው ቅዳሜ በአዲስ አበባ ህዝባዊ ሰልፍ ጠርቶ እንደነበር ይታወሳል። ይሁን እንጂ ሰልፉን በአዳራሽ ክልከላ ወይም ደግሞ መንግስታዊ ጫና ማድረግ አልቻልኩም የሚል ነገር አጥቷል ፓርቲው። እንግዲህ ይህ ጉዳይ ከተሰማ በኋላ ኢትዮጵያ ውስጥ እንግዲህ በተቃዋሚ ኃይሎች ሰላማዊ ሰልፍ ወይም ስብሰባዎች በፓርቲ ወይም በፖለቲካ ኃይሎች በተለይ አይታዩም። ይሄ ደግሞ በተለይ አዲስ አበባ ላይ መንግስት ሆን ብሎ እየከለከለ ነው የሚል ነገር እንዲነሳ አድርጓል። አንዳንድ ጊዜ ፓርቲዎች ጠቅላላ ጉባኤ ለማካሄድ እንኳን በአዲስ አበባ ሲከለከሉ እንደነበረ ከዚህ ቀደም ሲገልጹ ነበር። ይሄ ሰላማዊ እንቅስቃሴን አደጋ ውስጥ የሚከት ነው። አንዳንድ ጊዜ እንደውም የፓርቲ መሪዎች ወደ ትጥቅ ትግል የሚገፋ አካሄድ ነው መንግስት የሚከተለ የሚል ነገር ይሰማል። መንግስት ደግሞ ምንም አይነት ክልከላ አላደረኩም ወይም ደግሞ እንደሚባለው ከጀርባ ሰላማዊ ሰልፎች ወይም ደግሞ ስብሰባዎች እንዳይካሄዱ ጫና አላደረኩም የሚል ምላሽ ይሰጣል። ደሬ ላንተ ዕድል ልስጥና ይሄ አፓን የሰሞኑን የስብሰባ ጥሪ መነሻ እናደርግና አሁን እንግዲህ ብዙ ነገሮች ናቸው የሚነሱት። መንግስት ሰላማዊ ስፔሱን ማስፋት ነው ያለበት የሚሉ ነገሮች በፖለቲካ ሰዎች በኩል ይነሳሉ። የትጥቅ እንቅስቃሴ እየሰፋ የመጣው የሰላማዊ ስፔሱ ስለጠበበ ነው የሚሉ መከራከሪያዎች ይቀርባሉ። መንግስት ደግሞ እንደዛ አይደለም፣ ከምን ጊዜውም በላይ የኢትዮጵያ ሰላማዊ ስፔስ ሰፍቷል ይላልና ኢህአፓ ላይ ሰሞኑን ያጋጠመው ነገር እንዴት ታየዋል? እሺ ይገርማል። አሁንም በሰላም ማዕቀፍ የሚንቀሳቀሱ የፖለቲካ ፓርቲዎችን መንግስት በስስት አይን ነበር ማየት ያለበት። እኛ እኮ ቅንጦት የለንም። በየቦታው ግጭት አለ። የብረት አንስተው ነፍጥ አንስተው የሚታገሉ በጣም ብዙ ዜጎች ባለባት ሀገር ያንን እንደውም ዲስከሬጅ የሚያደርግ ሰላማዊ ማዕቀፉን በማፋፋት ወደዚህ ወደ ሰላማዊ ማዕቀፍ እንዲመጡ ማድረግ ነበረበት መንግስት። ፕሬስን ስታፍን፣ ለምሳሌ ፕሬስን በመታፍንበት ጊዜ ሚዲያ ስታፍን
ሰዎች በማህበራዊ ሚዲያ ነው የሚዋጉ። ማህበራዊ ሚዲያ ኢንፎርማል ነው፣ መንግስት ኮንትሮል ያደርገው። ፖለቲካ ፓርቲዎች ደግሞ ስታፍን ነፍጥ አንስተው ወደ ጫካ ነው የሚሄዱት ማለት ነው። አንዴ እንደውም ምን ብለዋል ፕሮፌሰር መራራ ጫካ ያሉት ምን አይቶ ወደኛ ይምጡ የሚል ነገር ተናግረዋል። ያ ማለት እኛ በሰላም የምንንቀሳቀስበት ማዕቀፍ ከሌለ በፈለግነው መንገድ ራሳችን መግለጽ ከሌለ ምን አይቶ ይምጡ የሚል ነገር ነው። አሁን ኢህአፓም በጣም የሚያሳዝን ነው ለመናገር። እንደውም በዚህ በጣም 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 ብዙ ኮርነር በሚደረግበት የፖለቲካ ድባብ ውስጥ ተኩኖ በሰላማዊ ማዕቀፍ ለመታገል መሞከር ራሱ የሚያሸልም ነገር ነው እና ያንን ነገር ተቋቁመው እነዚህ ሰዎች እነዚህ የፖለቲካ ኃይሎች ብዙ ነገር ጥረው ግረው ወደፊት መጥተው በቃ ሀሳባችንን በሰላም ማዕቀፍ እንግለጽ በእንደዚህ አይነት መልኩ ይመቻችልን በሚሉበት ጊዜ መንግስት እንደውም ብዙ እላፊ ርቀት ሄዶ አፕሪሼት ነበር ማድረግ የነበረበት። አሁን መንግስት ሲባል አንዳንዴ ምን ይባል ነገር አለ፣ ዲፕ ስቴት የሚሉት አለ ማለት በመንግስት ውስጥ ሌላ መንግስት ምክንያቱም መንግስት አለ እንደምታውቀው መዋቅሩ በጣም ይላላ ከሆነ በዛም በመዋቅሩ ውስጥ ሌላ መንግስት ይኖራል። እነዛ ደግሞ የበለጠ ፓወርፉል ይሆናል። እንደዚህ የአመፃ ሁኔታዎች እንዲፋፉ ትልቅ ስራ ሊሰራ ይችላል ማለት ነው። እና ያ ነገር ከሆነ አሁን ምንድነው ከመንግስት ምንድነው የሚጠበቀው? እዚህ አካባቢ ያሉትን የመዋቅሮች ሁኔታ በደንብ መፈተሽ ያስፈልጋል። ብዙ ጊዜ እንደውም ለውጡ አካባቢ ኦሮሚያ ክልል ከፍተኛ የሆነ ቅዋሜ በነበረበት ጊዜ መንግስት ላይ ያለውና ታች ያለው መንግስት አንድ አይደለም እና ታች ያለው የሚያፋፋው ምንድነው የአመፃና መንግስትን የሚቃወም ነገር ነው የሚል ነገር ነበረ። አሁን በተሻለ መልኩ የፌዴራል መንግስት አካባቢ ያለ ነው። ስለዚህ ይህን መዋቅር እንደዚህ አሁን ኢህአፓን አለ ሌሎች ፓርቲዎችም እንደዚህ ቅዋሜ በሚያደርጉበት ጊዜ ተከታትሎ የእርምት እርምጃ በመውሰድ አስተማሪ በማድረግ እነዚህ ሰላም ማዕቀፍ ላይ የሚታገሉት የፖለቲካ ፓርቲዎች ጫካ ለወጡት ወንድሞቻቸው እንደውም የሚያስቀና የፖለቲካ እንቅስቃሴ እንዲያሳዩ ማድረግ አለበት እና የበለጠ ዊዝደምፉል በሆነ መልኩ ምህዳሩን ማስፋት ነው እንጂ ምህዳሩን የበለጠ በጨቆን ቁጥር ዜጎችን ወደ ሌላ ወደ አመፃ እንዲሄዱ መንግስት ላይ እንዲነሱ የማድረግ እንደውም እኔ ስልታዊ ደጋፊ ናቸው። አሁን ዲፕ ስቴት የሚባሉት ወይም በመንግስት ውስጥ ሌላ መንግስት መዋቅር ካለ እነዚህ ጫካ የወጡ መንግስትን የሚቃወሙት ለነሱ ስልታዊ ደጋፊ ናቸው። መንግስት ኮረር እንዲደረግ ሊያደርግ ይችላል ወይም ደግሞ ሌላ መንግስት ሆኖ ዲክታተር ሆኖ ሊቀጥልብ ይችላል። መዋቅር ሲዳከም ነው ብዙ ጊዜ ካፋው የምታየው መንግስት ይመስላል፣ ግን እዛ ውስጥ ያለው ነው ፓወርፉሉ ነገሮችን ፈላጭ ቆራጭ የሚሆነው። እንደዚህ አይነት መልክም አለ። እውነት ነው። መንግስት ብዙ ሲዳከም እንደዚህ አይነት ነገር ያሳያል ይባላል። ዞሮ ዞሮ ግን የመንግስት ኃላፊነት ነው። ይሄን በደንብ አድርጎ ማየት አለበት የሚል ነገር። አማን ወደ አንተ ስመጣ እንግዲህ ኢትዮጵያ ውስጥ የሰላማዊ የፖለቲካ ትግል ወይም እንቅስቃሴ አጣብቂኝ ውስጥ ገብቷል የሚሉ ነገሮች ይሰማሉ። በዛ በኩል ትጥቅ እንቅስቃሴ ላይ ያሉትም የለም አያዋጣም ምናምን ብለው ያጣጥሉታል ወይም አጣብቂኝ ውስጥ ያስገቡታል። በመንግስት በኩልም ደግሞ እንደዚሁ በተመሳሳይ ብዙ ስፔስ አይሰጠውም። የፖለቲካ ሰዎች ይሳደዳሉ፣ ይታሰራሉ፣ ሰላማዊ ሰልፍ፣ ሰላማዊ የሆነ ህዝባዊ ስብሰባ ማድረግ አያስችልም የሚል ነገር ይነሳል። አሁን ኢህአፓ ገጠመኝ ያለው ብሔራዊ ቲያትርን ጨምሮ መንግስታዊ የሆኑ የመሰብሰቢያ አዳራሾችን ጠይቄ ተከለከልኩ። ከዛ እነሱን ከተከለከልኩ በኋላ ደግሞ የግል ሆቴል ላይ ሄጄ ውል ከተዋልኩ በኋላ መጨረሻ ላይ መንግስት ከጀርባ ሄዶ አይ ውሌን አፈረስኩ አለከየ። እንግዲህ ከዚህ ቀደም የነበሩ ኤክስፔሪንሶች አሉ። እንግዲህ አዲስ አበባ ላይ ይሄንን እንደ ረሰንት ኬዝ እናንሳው በሚል ነው ተከለከልኩ ነው እያለ ያለው። እንግዲህ ገዢው ብልጽግና ፓርቲ አድዋ ሙዚየም በለው ብሔራዊ ቲያትርን በለው ይጠቀማል አይደለ? መጀመሪያ በራሱ ለምን መንግስታዊ እንትኖችን ፓርቲዎች የመጠቀም መብት አላቸው፣ ለምን ተከልክሎ ወደ ግል ሄደ፣ እዛ ደግሞ ኮንትራት ውል ከፈረመ በኋላ ለምን ፈረሰበት የሚል ጥያቄ ተነስቷልና እንዴት ታየዋለህ? ጥሩ እንግዲህ ይሄንን ነጥዬ አሁን የተፈጠረውን ከኢህአፓ ጋር ያለውን ነገር ከማንሳቴ በፊት ትንሽ እስቲ ባክግራውንድ እንዲሆን የካድሬን አሻጥር መንግስታት ውስጥ የሆነ ቡድኖች የሆነ ካድሬዎች ተፈጥሮ እንዴት መንግስታትን አደጋ ውስጥ እንደሚከቱ ከኢትዮጵያ ታሪክ ወደ ኋላ መለስ ብዬ እስቲ ላንሳ። እስቲ እንግዲህ ደርግ ለአንዴና ለመጨረሻ የዚያድ ባሬን ጉዳይ ከቋጨ በኋላ የቀይ ኮከብ ዘመቻን ወደ ኤርትራ ዘመተ። ማዘዣ ጣቢያውንም አስመራ አደረገ። ከዛ አሳደደና ሻዕቢያን ናቅፋ ላይ ከተታት። ሊደመስሳስል ምንድን ነው ብቅ አሉና እነዚህ ካድሬዎች አደገኞች ናቸው። ምን አይነት ምክር ሰጡ? እንዴ ይሄ ሰራዊት እኮ ይሄን ሻዕቢያን ከደመሰስኮ ነገ ወደ አንተ ይዞራል።
አንተ ምን የተለየ እውቀት አለና በምን ልታስተዳድሩ ነው? እንዴት እሺ ብሎ አንተ መሪ ብሎ ይቀበላል የሚል ነገር ምክር ይዘው መጡ። መሆን ያለበት አሉ እየተዋጋን ቀይ ኮከብ ሰራዊትን መመስረት ነው። ልክ እንደ ቪየትናም አብዮታዊ የሆነ ሰራዊትን መመስረት ነው ያለበት። ስለዚህ ጦርነቱ መራዘም አለበት የሚል ነገር ሀሳብ አመጡ። ከዛ ሊቋጭ የነበረው ቀይ ኮከብ ዘመቻ አስመራ ሻዕቢያ ታሪክ የነበረው ነገር ተራዘመ። አንዳንዴ በሻጥር ሰራዊቱን ትጥቅም ስንቅም ለሻዕቢያ እጅ ላይ እንዲገባ ተደረገ። በዚህ ሂደት በኋላ መጨረሻ ላይ ደርግ በአፍጤም ውስጥ ተከል ድረስ ተከሉት። እነዚሁ ሰዎች ናቸው፣ መቃሪዎች ናቸው። በኋላ በዘመነ ወያኔ እንምጣ። ልክ 97 ያ ነገር ተፈጠረና ያንን ጥፋትን አጭበርብሮ ሲያልፍ በኋላ ምንድነው ያሉት? እንዴ ይሄን ነገር ህዝቡ በቃ የብሔር ብሔረሰቦችን መብት አንተን ያረጋገጥኩ፣ ብሔር ብሔረሰቦች የሚፈልጉት ይሄንን አዳዊ ኃይሎችን አይፈልጉም። ስለዚህ ያለው አማራጭ ምንድነው? ይሄንን ርዝራዦች እስኪጠፉ ድረስ አፈናን በደንብ መጠናከርና እድል መከልከል ነው ያለ ምን ነገር መጣ። እድል መከልከል ነው የሚለው ነገር መጣ። ከዛ 2002 ምርጫ አየ ነው 97 እንደዛ የተሸነፈ መንግስት 2002 አንድ ወንበር ተቃዋሚ ያገኘ ያለ እሱን በእንትን ያዘውና እንዴ ሲባል በቃ ከዚህ በኋላ አውራን አንተ አውራ ፓርቲ ነህ አሉት። የብሔር ብሔረሰቦች ሁሉ ተወካይ አንተ ነህ። እነዚህ 95 የሚያክል ፐርሰንት አንተን ይደግፋል። 5% ናቸው እነሱን ኢኮኖሚካል ማድረግ፣ ስራ ውስጥ ያለው ከስራ ማባረር፣ ማሸማቀቅ። በእንደዚህ ደረጃ አውራ ፓርቲው ይቀጥላል ብሎ መከሩት ራሳቸው እነዚህ ካድሬዎች። ለዚህ ተፈጻሚነት አለ ሌላውን ነገር ሰሩ። ለምሳሌ ፓርቲ ማፍረስ፣ ፓርቲዎች ሲንቀሳቀሱ ማጣላትና ለአንደኛው ቡድን መስጠት፣ ፍርድ ቤቱ ፈርዳል። ፓርቲ ስብሰባ ላካሄድ ሲል ቢሮ ትከለክላለ። ቢሮ መከልከል ብቻ ሳይሆን ሆቴል የሚሰጥ ሰው የለም። ባይዞ ብዙ ትዝብቶች ናቸው በዚህ ሀገር ውስጥ ያሉት ማለት ነው። ነጋዴ ማለት አንተ ህዝብ ነፃ በሆነበት አገር ውስጥ ከህዝብ ላይ ነግዴ ነው ያተረፍከው። ይሄ ንብረት እኮ ፎቅ እኮ ብትይዝ እኮ አንተ ብቻ አይደለም የህዝብም እንትን ውስጥ ነው፣ እዚህ ውስጥ ነው ያለው። የሚገርም ነገር ማለት ሁሉ ጊዜ የጨቋኞችን ዕቃ ብቻ አድርጌ የህዝብን ድምፅ የማይሰማበት ነገር አድርጌ መያዝ ራሱ ህዝብ የፈረደ ቀን እኮ ችግር ውስጥ ሊገባ ይችላል። በእንደዚህ ሁኔታ ውስጥ ገቡ። ከዛ አልፎ እነዚህ 5% ብሎ የፈረጇቸው ሰዎችን ከስራ ማባረር፣ ነጋዴ ከሆነ ከንግድ ማውጣት፣ መንግስት ሰራተኛ ከሆነ ከስራ ቦታ ማባረር፣ እንደው እንደ ታችኛው እስከ ቤተሰብ ድረስ ወርዶ እንድትገለሉ ያደርጉ ነበር። ይሄ ያኔ የነበረው የካድሬ ለሰን ነው። መጨረሻ ላይ ያደረጉትና 2007 ምርጫ አድርገው 100% አሸነፍናሉ። አመት ሳይሞላ ህዝባዊ አመጽ ፈንድቶ አፈርድም ያበላቸው ውጤቱ የሆነው ነገር ማለት ነው። እነዚህ ካድሬዎች አሁን እንግዲህ በዘመነ ብልጽግና መጣን። የዘመነ ብልጽግና እኮ ትልቁ ነገር ለውጥ የተባለው ሰዎች በሐሳባቸው ነው መታገል ያለባቸው። የመደራጀት፣ የመሰብሰብ፣ የሚዲያ ነፃነት ተባለ። ከውጭ ተንጋግቶ ሁሉ መጣ፣ ገባን፣ ከፈን፣ ስራ እዚህ ላይ ነው ያለው። ፓርቲዎች ትጥቅ ያዘው፣ ምንም ትጥቅ አያስፈልግም፣ በሰላም እንነጋገር፣ ሀገር የሁላችን ነው። ለምንድነው ሀገር የሁላችን የተባለ? ያኔ የነዛ ሰዎች ብቻ ነበር ሀገር። ካድሬው በቃ እናንተ አውራ ናቸው፣ አባር ሌላውን ከፈለክ ዜጋውን ያልሆነ አጥፋው ወደሚለው ነገር ሁሉ ስለተገባ ማለት ነው። ኑ ግቡ ተባለና ሀገር የሁላችን፣ ሁላችንም ሐሳብ አለ፣ ሁላችንም አስተዋጽኦ አለ ለዚህ ሀገር። ስለዚህ የምንተጋገለው ምንድነው? ሰላማዊ በሆነ መንገድ እንተጋገል፣ በአማራጭ ሐሳብ እንተጋገል ተባለ። ይሄን ሲባል ግን ቅድም ያንን ትምህርት አይምሯቸው ውስጥ የነበራቸው ይሄ ታችና ማዕከለኛ ያለው ካድሬ አልጠራም። አዲስ ነገርን መፍጠር አልቻለም። ምርጫው መጣ ቁጥር ወያኔ ጥርናፍ የሚባል ነገር ነበረ። 1:5 አንተ እያንዳንዱ የቀን እንቅስቃሴን 1:5 ነው። ሰው ልጆች እንደ ዕቃ ተደርጎ 1:5 እንዲያስቡ ተደረጉበት። እሱን ተግባራዊ ለማድረግ የሚሞክር ካድሬ ያለ ዛሬ ምንድነው ኒው እንኳን ሌለው ማለት ነው። የሆነ ሞደርናይዝ የሆነ ነገሮች የተሻሻለ ያሳሰብ ፈጠራ እንኳን ክሎት ያልተጨመረለት ዛሬም ልክ እንደ ወያኔ ዘመን አንድ ደብተር ይዞ አንድ ስክሪፕቶ ይዞ በየመንደሩ 1:5 ሊያደራጅና እነዚህ 1:5 የተደራጁ ሰዎች በአንዱ የሚነግራቸው አምስቱ እንደ ዕቃም እንዲጓዙ ማለት ነው። ይሄን ሊሰሩ ሞክሩ ካድሬዎች አሉ። ከዛ አልፎ ተርፎ ኢህአፓ አደራሽ ኢህአፓ ህጋዊ ፓርቲ ነው። በምርጫ ቦርድ በህጋዊ ተመዝግቧል። ህጋዊ ካልሆነ ጉዳዩ የፍርድ ቤት ነው የሚሆነው።
መጠየቅ ያለበት አካል መጠየቅ ካለበት ፍርድ ቤት ነው የሚጠይቀው። ላይሰንሱን ቀምተ ህግ ነው የሚፈስ ነገር። ይሄን እስካልቀማና በህጋዊ እንቀሳቀስ እስካልክ ድረስ አንተ ነህና በዚያ ሀገር መንግስት ውስጥ የመንግስት ስልጣን ያዝኮ ተገዳ አይደለም ያፓን እንቀሳቀስ እየፈቀድካል ወዴና ፈቅደ እነዚህ ሰዎች አማራጭ ሀሳብ ካላቸው በሰላማዊ ትግል ይታገሉ ያልክ ነው ያለው። ሄዶ አደራሽን ትስሉ ልክ ዱሮ አንድነት ላይ ሰማያዊ ፓርቲ ላይ ኦፊኮ ላይ እንደሚደረጉ ያስ ያረጉ ነበሩ ካድሮች ዛሬም በዛው በጃዙር መጥቶ ሳሻሽሉ ነገሩ እንኳን ቢሮ ማን ነው ሰጠው እናለን። ምንድነው እንደዚህ አይከው ዛሬ ለውጡ ምን አስፈለገ? እሱንም እንደዛ ምን ቀጥል ከሆነ አሁን ያለነው እኮ 2007 ላይ ነው ያለነው ማለት እኮ ነው እኮ። ይሄንን የሚያረጉ ካድሮች መንግስት እንዲነቅሎ ካላወጣ ቅድም የዚህ ልክ የቀይ ኮከብ ጫወት ዘመንጫ ጫወታ ላይ ተጫወቱት በወያኔ ጊዜ የተጫወቱትን ጫወታ አሁንም የኛው መንግስት ላይ ይጫወቱበታል። መንቀል ነው ያለበት። አዲስ ሀሳብ ነው ማምጣት ያለበት። እንዴ መንግስቱ እኮ ልማት እየሰራው ነው የሰራ አይደል? ያየን ነው ከተባለ ለምሳሌ ያጸዳል መከራከሪያ ሀሳብ እኮ አለው እኮ። ለምን እንደምታሳደው ወያኔ ያኔ እኮ የሚያሳደው እኮ ሀገር እየዘረፈ ስለነበረ እኮ ነው። ምን መከራከሪያ አለኝ እኔ ፊት ለፊት መጥቼ የምከራከርበት ነገርም ስለሌለኝ ማሳደድ ነው ያለብኝ። ምንም አፈና ነው እንጂ ምንም ምርጫ ይባል ነገር እንዴ እኔ ሰው በውሸት ያለቅሳል ብዬ ስለማላስብ ቅን ስለሆንኩ አይምሮ የሚያለቅ ሰው እየታይታችኋል። ትናንትና ነው እንባውን የሚያፈሰው እኔ ብዬ ስለማላስብ እኔ ቅን ነኝና እኔ ድራማ ብዬ ማለት እንዲህ እስከዚህ ድረስ የሚደግፍ ሰውም ያለው መንግስት ማለት ነው። ምን ሆነና ነው አሁን አንድ ፓርቲ እዚህ ጋር ተሰበሰበ አልተሰበሰበ ምርጫ ልካሄድ እኮ ነው እኮ ምንም ፈጥሮ ነገር እኮ የለውም እኮ። ይሄን ደግሞ ይሄን ጋራንቲ ካላረግን ታዲያ ምን ነው ታዲያ ከውጪ ነው ግቡ ያው ሁሉ እንደዚህ ሆነ። ቅድም አንድ ነገር አረሳለ በሰላም መንገድ እኮ እንታገል ብሎ አንድ ማስረሻ የመጣው ጃልሰኝ የመጣ እኮ ሰላማዊ ደግሞ እንታገል ነው በሰላም መንገድ ይሻላል በሚል ነገር ነው። እዚህ ያለው ታዲያ ቢሮ አከራየ ከሱ ጋር ሄድክ ብሎ ካድሬ የሚያሸማቅቅ ከሆነ ምንድነው አሁን ወያኔ ምን ተለየ? ምን ለውጥ ሳስፈለገ? እንደዛ ከሆነ በጣም መንግስት ሲሪየስሊ ማሰብ መቻል አለበት። ጀነራል ባጫ ትላንትና መጻፋቸው ከትላንት ወደ ጀነራል መጻፋቸው ምርቃት ላይ ተናገሩ ነገር አለ። ከዚህ በኋላ በመሳሪያ ሳይሆን ወንበር ስበን ነው የምንነጋገረው። ወንበር ስበው መነጋገር ማለት ፓርቲ መስርተ በሰላማዊ መንገድ አባላትን አፍርተ አደራጅተ ፐብሊክ ፓርቲሲፓንሲ ፈጥረ ነው የምትታገለው። ይሄንን እንዳታረክ ካድሬ የከለከለ የቱ ጋር ነው ወንበር ስበው የምትነጋገረው? ይሄ መታረም መቻል አለበት። መታረም ማለት ነው እነዚህ ሰዎች ፓርቲ ናቸው ብለህ ላይሰንስ እስከሰጠ ድረስ በወንጀል የማትፈልጋቸው እስከሆነ ድረስ በነፃነት መላ አይደለ መተሳባው መላ ኢትዮጵያ ውስጥ ተንቀሳቅሶ አባላት ማፍራት አማራጫቸውን አቅርቦ ህዝቡ የወሰነው እንዲመርጥ ማድረግ ነው ማለት ነው። ይሄ ካልሆነ ግን እኮ ሰላማዊ ትግል ታግያ ቃሉ ሰላማዊ ትግል በሩ ሲዘጋ የሚመጣው ነገር ሌላ ነገር ነው። ስለዚህ እኔ አላበረታታም። አምኖ አማራጭ መሆን ያለበት ሰላማዊ ትግል ነው። ትግል ለዚህ ሀገር እንደማይበጃ ቃለሁ። ሰላማዊ ትግልን ግን ይህንን ለከት ያጣ ካድሬ ትላንትና ከወያኔ ስር የተማረውን ትምህርትን መተግበር የሚፈልገውን ታች ያለውን ካድሬ ከላይ ያሉት አመራሮች ማስተካከል መቻል አለባቸው ነው። ይህን ካላስተካከለ ግን አደጋ ነው የሚፈጠረው። ምን ለገናለኝ። አመሰግናለሁ አማን። ወደ ቤተሰቦቻችን ካለን ሰዓት አንጻር ወደ መጨረሻ ጉዳያችን እናመራለን። እንግዲህ ባለፈው ሳምንት ከመንግስት ጋር የሰላም ስምምነት ተፈራረመ የተባለው ማስረሻ ሰጤ ምን ጉዳዮች ላይ እንደተስማማ እና ከመንግስት ጋር ተግባብተንባቸዋል ያላቸውን ጉዳዮች ይፋ አድርገዋል። እንግዲህ አንዱ በፋኖ ስም ወይም ደግሞ የፋኖ አባላት የሆኑ እስረኞች ማስፈታት የሚለው ጉዳይ ይገኝበታል። እንግዲህ ማስፈታት ሲባል እንግዲህ ከፋኖ እንቅስቃሴ ጋር በተገናኘ እነ ክርስቲያን ታደለ እነ ዮሐንስ ቦያለውን ጨምሮ የህዝብ ተወካዮች ምክር ቤት አባላት በርካታ ፖለቲከኞች በእስር ላይ ይገኛሉ። ማስረሻ እንዳለው እነዚህን አካላት ጭምር ያስፈታሉ ወይስ ደግሞ በውጊያ መሀል የተማረኩ ወይም ደግሞ በአንዳንድ አጋጣሚ የያዙ የፋኖ ደጋፊዎችና አባላትን ነው ወይ ማስፈታት የሚችለው? ይሄስ እሱ ስምምነት የተፈራረመበትን አፋሕድ ውስጥ ማዕቀፍ ውስጥ ያሉትን ነው ወይስ ደግሞ ከዛ የተሻገረው የሚለውን ጉዳይ በተወሰነ እንመልከት። ደረ ይሄን ጉዳይ እንዴት ታየዋል? ባጭሩ ባለፈው በደንብ ዲስከስ አድርገናል። በእርግጥ አሁን የወጡትን ስንመለከት የድርድር ሀሳቡን ከዚህ በፊት ስላላየ ነው ብዙ አላለበትም ነበረ። ታሳሪ የተባሉትን በፋኖ ስም የታሰሩትን ይፈታሉ የሚል ነገር ነው። ማንኛውም አካል ማስረሻም ሆነ ሌላም አካል መጥቶ ቢፈቱ የትኛውም ቅን ዜጋ በመልካምነት የሚወስደው ነው። ግን አፈጻጸሙን በተመለከተ አሁን እዛ ላይ አንዳንድ በጣም ሲሪየስ የሆነ መዋቅራዊ ለውጥ የሚፈልጉ ነገሮችን እዛ የድርድሩ አካል አድርገዋል።
ለምሳሌ የአማራ ህዝብ የሚሳደድበትን ስርዓት ማስቆም ይቻላል የሚል ነገር ነው። ይሄ አሁን በጣም ሲሪየስ የሆነ ሰርጀሪ ይፈልጋል። በስቴት ደረጃ በኮንስቲቱሽን ደረጃ ብዙ ሰርጀሪ የሚያስፈልግ ነው ማለት በንግግር በተወሰነ ንግግር ብቻ የሚፈታ ነገር አይደለም። ብዙ ፍተሻ ይፈልጋል። እዛ የተቀመጡት ሀሳቦች ባጭሩ ሀሳብ ይሄ ነው። አማን በአንተ በኩል እንዴት ታየዋለህ? ምናልባት አሁን ማስረሻ ተስማምቼበታለሁ ያለው ነገር ይፈጸማል አይፈጸም የሚለው ወደፊት የሚታይ ሆኖ የፖለቲካ እስረኞች ማስፈታት ይችላል ብለህ ታስባለህ ወይ? በፋኖ ማዕቀፍ ውስጥ የታሰሩትን ስለተባለ ማለት ነው። እንግዲህ ስምምነቱን ባለፈ ብለን ነበር እኛ በምን ላይ ተስማሙት የሚለውን ነገር በግልጽ አልተደረገ ነበር። አሁን ግን ግልጽ ሆኗል። ሌላው ረጅም ጊዜ አጭር ጊዜና ማዕከለኛ ጊዜ የአማራን ችግሮችን እንፈታለን፣ ጥያቄዎችን እንፈታለን የሚል ነገር ተቀምጧል። ተፈናቃዮች ወደ ቀዬ እንመልሳለን፣ መፈናቀል ይቆማል የሚል ነገርም አስቀምጧል። ግን አንድ ስፔሲፊክ የሆነ ነገር ምንድን ነው ያለው? ታሳሪዎች በፋኖ ስም የታሰሩ በፌዴራልም ያሉት በክልልም ያሉ ይፈታሉ የሚል ነገር ነው የተቀመጠ። እንግዲህ አሁን የማስረሻ ድርድር ፍሬ የኖረው የሚሄደው ይህ ነገር ነው ማለት ፍሬን እየሰጠው የሚሄደው ነገር ማለት ነው። እንግዲህ በዚህ ድርድር በፋኖ ሂደት የታሰሩና በዚህ ድርድር እውቅና የሚሰጡ ሰዎች መፈታት ከጀመሩ ወደንም ጠላም ማስረሻና መንግስት መካከል የተደረገው ድርድር ፍሬ እያፈራ ይሄዳል ማለት ነው። አሁን ብዙዎቹ እንትን እያረጉት ነበር። አንድ ግለሰብ ተደራደረ ያልተደራደረ ጦር ከሌለው ምን ዋጋ አለው ምናምን ነገር ምናምን የሚል ብዙ ትችቶች ሲነሱ ሰምተናል ባለፉት ሳምንት ሙሉ ማለት ነው። ነገር ግን ይሄንን ድርድርን እውቅና የሚሰጡትና በዚህ ድርድር ላይ የተቀመጠውን ነገር ወደፊት ተስፋ በማድረግ የሚተማመኑ አካላቶች ካሉ ከእስር ቤት ውስጥ ያሉ ከእስር ቤት የመውጣት እድሎች ይፈጠራሉ ማለት ነው። ከእስር ቤት ውስጥ መውጣት እድል ደግሞ ከተፈጠረ ወደንም ጠላንም ይሄ ድርድር ፍሬ እያፈራ ሄደ ማለት ነው። ምን አይነት ፍሬ? ሌላ ቢቀር በዚህ ሂደት እስር ላይ ያለው ሰው ነፃ የመሆን እድል ነው ያገኘዋል ማለት ነው። ወደንም ጠላምቱ ዘሚኒመም ማለት ነው። እንዳለው ደግሞ እዛ ድርድር ላይ ሁለተኛ ተቀመጠው ደግሞ ተፈናቃዮቹ ወደ ቀያቸው እንዲመለሱ እናረጋለን ተብሏል። በካምፕ ያለ ተፈናቃይ ወደ ቀይ የሚመለስበት ሂደት እየተፈጠረ ይሄዳል። ያኔ ሁለቱ መካከል የሚደረገው ድርድር ፍሬ እያፈራ የሚሄድበት ሂደት ይኖራል ማለት ነው። አሁን ትልቁ ጥያቄ ምንድነው መሰለህ አማን? ስምምነቱ የተፈረመው ከአማራ ክልል መንግስት ጋር ነው። የአማራ ክልል መንግስት ደግሞ የአማራን ህዝብ መብትና ጥያቄ ለማስመልስ ታገላለው ሲል ነበር ድሮ። ኦኬ አሁን ከሱ ጋር ከተስማማህ ተፈናቃዩ እንዳይመለስ ወይም ደግሞ አማራ እንዳይጠቃ እየተከላከለ ነበር ማለት ነው፣ ወይም እየሰራ አልነበረም ማለት ነው። ችግሮቹ ሊፈቱ የሚችሉት ሌላ ስቴክሆልደር ጋር ነው። ከዛ ጋር መነጋገር ነው ያለብህ እንጂ ሪሊጅን ከሆነ አሁን በነገራችን ላይ የአማራ ጥቃት ይቆማል፣ ተፈናቃይ ይመለሳል፣ እስረኞች ይፈታሉ፣ ሌላም ነገር የተስማሙባቸው ጉዳይ ይሆናል አይሆንም ወደፊት የሚታይ ሆኖ እንደ ኩዌሽንም ይነሳበታል ማለት ጥያቄው ሌቨሉ ዝቅ ብሎ ተዳደረ በሚል ሌቨል አይደለም። ችግሮቹን ይኸውልህ አሁን የሆነ ችግር የሚፈታበት ባለድርሻ አካል አለው። አሁን ለምሳሌ የጥቃት እንዲቆም ማድረግ ወይም ደግሞ ተፈናቃዮች መመለስ የፌዴራል መንግስቱና የሌሎች ክልሎች ቤኒሻንጉል ካለ ቤኒሻንጉል ክልል፣ የኦሮሚያ ካለ ኦሮሚያ፣ እነዚህን ደግሞ በማዕቀፍ ሊከታተል ወይም ደግሞ ሊያስፈጽም የሚችለው ሜንሊ የፌዴራል መንግስት ነው። አሁን የነማስረሻ ቡድን ከኦሮሚያ ክልል መንግስት ወይም ደግሞ ከቤኒሻንጉል ጉሙዝ ክልል ጋር ሊደራደር አይችልም ወይ ሊስማማ አይችልም። ከፌዴራል መንግስቱ ጋር ተስማምቶ በዛ ማዕቀፍ ውስጥ ማስፈጸም ነው። እንደዚህ አይነት ጥያቄዎች ይነሳሉ። ሪሊ አሁን ተፈናቃዮች እንዲመለሱ ማድረግ የአማራ ክልል መንግስትማ ኦልሬዲ እኮ ለአማራ ህዝብ መብትና ጥቅም እታገላለሁ የሚል ከሆነ ያን እንዲመለሱ እንዳይጠቁ እየለፋ ሆኖ ሲል ነበር በአደባባይ። መሬት ላይ ይሆናል አይሆንም፣ አቅም አለው አልነበረውም፣ ሌላ ጥያቄ ሆኖ። እኔ ግን አንድ የሚገባኝ ነገር ልንገርህ። ፌዴራል መንግስት ማለት የክልሎች ስብጥር ሆኖ የተዋቀረ ነገር ነው። ፌዴራል መንግስት ማለት ነው። ክልል ላይ የተቀመጠው አካል የራሱን አጀንዳው የራሱን እቅድ አይደለም የሚፈጽመው። የፌዴራል መንግስቱን አጀንዳና እቅድ ነው የሚፈጽመው። እዚህም ያለ ሌላም ክልል ያለ ማለት ነው። ስለዚህ ፌዴራል መንግስቱ ይህንን ድርድር በደረጃ በክልሉ ደረጃ ያሉትን አመራሮችን ይህንን እንዲደራደሩ ሲያደርግ
በሌላ በኩል ፌዴራል መንግስቱም የዚህ ድርድር አካል ነው ማለት ነው ብዬ ነው የማስበው። ለምን አቶ አረጋም እኮ የፌዴራል መንግስቱ ካቢኔ አባላቸው አይደል? ካቢኔ አይደሉም፣ የክልል ፕሬዚደንት ነው። የፌዴራል ካቢኔ አባል ሚኒስቴሮች ናቸው። የብልጽግና ስራ አስፈጻሚ ውስጥ ያሉ ሰው ናቸው እና ስለዚህ ከኪሳቸው እዛ ጋር ሲሄዱ ያለውን ነገር እንዳወቃቀራውን ቀጥታውን ከኦሮሚያ ክልል መንግስት ጋር ተደራደር ብትለው ምናውን ትርጉም የሚሰጥም ነገር አይመስለኝም። ከቤኒሻንጉል ጋር ተደራደር ብትለው ትርጉም የሚሰጥም አይመስለኝም። ሁለት የተለያዩ መዋቅር ቢሆኑ ከቤኒሻንጉል ጋር ሄደህ ትደራደራለህ። አረጋም አቶ ረጋም አቶ ሽመልስም ቤኒሻንጉል ያሉትም አንድ ብልጽግና የሚል መዋቅር ውስጥ ያሉ አካላቶች ናቸው። ቅንነት ካለ ምኑ ነው አሁን የጥያቄ መልስ የማያገኝበት መንገድ ማለት ቅንነቱ ካለ መጀመሪያ ማለት እሱማ ቀድሞውንም መሆን ይችላል ቅንነቱ ካለ ማለት ነው። ስለዚህ ከፌዴራል ጋር ስለተደራደርክ ከክልል ጋር ስለተደራደርክ እኔ የሚለው ነገር ብዙ ማተር የሚያደርገኝ አይመስለኝም። እኔ ከሱ የሚሆነው ችግሩን ለመፍታት ያለው ቅንነት በምን ደረጃ ነው ያለው የሚለውን ነገር ማየቱ ጠቃሚ ይመስለኛል። በፌዴራልም በክልልም ይሄን ችግር ሪኮግኒሽን ሰጥቶ ችግር አለ ብለህ አምነህ ለመፍታት ምን ያህል ዝግጁነት አለ የሚለውን ነገር ነው መታየት ያለበት መስለኝ። አመሰግናለሁ አማን። ውድ ቤተሰቦቻችን እንግዲህ ወደፊት የሚታይ ጉዳይ ነው የሚሆነው የዚህ ስምምነት ውጤት። ለዛሬው ግን የዛሬው አንድ አፍታ ታያችን እዚህ ላይ ቆይተናል። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።